ሀይ እንደምናላችሁ ብርሃንና መሲነ ካፕሾፒቲ በጣም አድርገን እናመሰግናለን። ዛሬም ጆይን ስላደርጋችሁ በጣም ደስ ብሎናል። ከዛ ከሚሊዮን መስኮት የኛን ቋርቃችሁ ስለመጣችሁ በጣም አድርገን እናመሰግናለን። ድንገት ለማታውቁን አዲሶች ያላችሁ ካላችሁ እኔ ስሜ መስከረም ታደሰ ክፈተው ይባላል። የማታዩት ደግሞ ከካሜራ ጀርባ ያለው በጣም ወደው ማከብረው ባለቤቴ ብርሃን መስቀል ጥንክር ባንኮ ይባላል። በጣም ደስ እያለ ነው የምንመጣው። ያው እንደምታውቁት እዚህ አካባቢ ዲሲ አካባቢ ሆሊዴይ ነው። ልጆቻችንም እየተሰበሰቡ ነው። ደስ ብሎናል እስከ ድመቶቻቸው። ስለዚህ ያው ድመቶች ስታወቁ ብዬ ነው። በዛ ላይ ደግሞ ዲሲ አካባቢ በጣም ከባድ ሂት አለ እና ሁሉም ነገር ግጥምጥም አድርገን ነው ይሄንን ቪዲዮ የምንሰራው። ጌታ ይረዳናል በሰላም እንድንጨርስ። እንደገና በጣም ደስ ብሎኛል ስላየኋችሁ በጣም አድርጌ አመሰግናለሁ። ሰዓት ስለሌለ ያው ሙቀቱም በጣም እያስቸገረ ስለሆነ ቶሎ ቶሎ ላለሁኝ ስልክ ቁጥሬ ካውንስሊንግ እሰራለሁ። ስልክ ቁጥሬ ያልኩኝ ምን ማለት ስልክ ቁጥሯ ለመስጠት ነው እንደመጣችሁ እንዳትሉኝ። ካውንስሊንግ እሰራለሁ በዙም ቪዲዮ። ስለዚህ ካላችሁበት ቦታ በዚህ ሰርቪስ መጠቀም ትችላላችሁ። ስልክ ቁጥሬ 2403938249 ነው ወገኖች። ይሄንን ቴክስት ብቻ የሚቀበል ስልክ ነው። እሺ ቴክስት ብታደርጉልን አፖይንትመንት እንዴት እንደምትይዙ ክፍያው እንዴት እንደሆነ ዲቴል ብቻ የሚነግራችሁን ሪፕላይ ለሁሉ አንድ አይነት እንልካለን። በዚሁ ኮሚኒኬት እናደርጋለን። እንግዲህ ያለፈው ጊዜ የሐዋርያት ስራን እያነበብን ነው አይደል ወገኖቼ? በጣም ነው የማመሰግነው ከኔ ጋር የምታነቡ። ልነግራችሁ አልችልም ደስ እንደሚለኝ። ምክንያቱም ከእግዚአብሔር ቃል ሌላ በዚህ ምድር ላይ የለንም ወገኖች አይደል እንዴ? እዚህ ዓለም ላይ ሌላ ምን ተስፋ አላችሁ? ካላችሁ ፕሊስ ለእኔ ጻፉና አሳውቁኝ። ምንም ተስፋ የለም። የያዝነው ሁሉ እንፋሎት አይደለም። ያስደስተናል ብለን የምናስበው ነገር ነው ገና ያስደስተን ነው ስንል እንደገና ሞር እንፈልገዋለን። ለምን? ለእግዚአብሔር ነው የተሰራ ነው የተፈጠር ነው ወገኖቼ፣ እንዳትረሱ። ወደዚህ ምድር ያለ ነው አሁን ዛሬ እኔን ድምፄን የምትሰሙ ካላችሁ እኔና እናንተ በህይወት ያለ ነው ዛሬ ለአንድ ዓላማ ብቻ ነው። አንደኛው አምላክን ለማወቅ ኦኬ፣ ለፈጠረን የዚህ ሁሉ ዩኒቨርስ ኃላፊ ሆነው አምላክን እንድናውቅ፣ ከዛም አልፎ ደግሞ በደለኞች ነንና በአዳም ከዛ ኃጢአት አድኖ ከዘላለም ሞት እንዲያድነን አውቀን እንድንድን ነው። እሺ ግን ክርስቲያንም ሆነን ገስዋት የኛ ዓላማ በዚህ ምድር ላይ ቆይታችን ጌታን ለማወቅ ብቻ ነው። አይገርምም? ምክንያቱም ዮሐንስ ወንጌል ምዕራፍ 17 ቁጥር 3 የክርስቶስ ጸሎት ብታዩት አንተንና የላከውን ያውቁ ዘንድ ይሄ የዘላለም ህይወት ናት ይላል። ክብር ለስሙ ይሁን ለዘላለም። ስለዚህ ክርስቲያን ማለት እግዚአብሔር በየቀኑ በየሰዓቱ በየደቂቃው የሚያውቅ ማለት ነው። ኦኬ ስለዚህ አንደኛው የምናውቅበት አንደኛው ሜን ዋን ጌታን የምናውቅበት ሌላ መንገድ የለም። እግዚአብሔር ማወቂያ እግዚአብሔር ቃል ብቻ ነው። እሺ ወገኖቼ፣ ስለዚህ ዛሬ የምናነበው የሐዋርያት ስራ ምዕራፍ 11 ከቁጥር 1 እስከ 18 ይሄ ቃል ወገኖቼ የእግዚአብሔር ቃል ነው፣ ለዘላለም የሚኖር ልክ እንደ እግዚአብሔር። ክብር ለስሙ ይሁን ለዘላለም። እሺ ይህንን ቃል አብረን እናነባለን። ሐዋርያትና በይሁዳ የነበሩት ወንድሞች አሕዛብ ደግሞ የእግዚአብሔርን ቃል እንደተቀበሉ ሰሙ። ስለዚህ ጴጥሮስ ወደ ኢየሩሳሌም በወጣ ጊዜ ከተገረዙት ወገን የነበሩ አማኞች ነቀፉት፣ እንዲህም አሉት፣ ወዳልተገረዙ ሰዎች ገብተህ ከእነርሱ ጋር በላ። ጴጥሮስ ግን እንዲህ ሲል ነገሩን በቅድመ ተከተል ያስረዳቸው ጀመር። በኢዮጴ ከተማ ስጸልይ በተመስጦ ውስጥ እያለሁ ራእይ አየሁ። ትልቅ ጨርቅ የሚመስል ነገር በአራት ማዕዘን ተይዞ ከሰማይ እኔ ወደ ነበርሁበት ቦታ ሲወርድ አየሁ። አተኩሬም ይህን ነገር ስመለከት 4 እግር ያላቸው እንስሳት፣ የዱር አራዊት፣ በምድር የሚሳቡ ፍጥረታትና በሰማይ የሚበሩ አዋፋት አየሁ። በዚህ ጊዜ ጴጥሮስ ሆይ ተነሳና አርደህ ብላ የሚለኝን ድምፅ ሰማሁ። እኔም ጌታ ሆይ ይህም አይሆንም፣ እኔ እርኩስ ወይም ያልተቀደሰ ነገር ፈጽሞ ወደ አፌ ገብቶ አያውቅም አሉ። ያም ድምፅ ዳግመኛ እግዚአብሔር ንጹሕ ያደረገውን አንተ እንደ እርኩስ አትቁጠረው ሲል ከሰማይ ተናገረኝ።
ይህም 3 ጊዜ ተደጋገመ። ከዚህ ሁሉም እንደገና ወደ ሰማይ ተወሰደ። ልክ በዚያው ሰዓት 3 ሰዎች ከቂሳሪያ ወደ እኔ ተልከው መጥተው እኔ ባለሁበት ቤት ደጅ ላይ ቆመው መንፈስ ቅዱስም ምንም ሳላወላውል ከነሱ ጋር እንዲሄድ ነገረኝ። እነዚህም 6 ወንድሞች ከኔ ጋር ሄዱ። ወደ ሰውየውም ቤት ገባን። እርሱም መልአኩ ከቤቱ ውስጥ ቆሞ እንደታየውና እንዲህ እንዳለው ነገረን። ወደ ኢዮጴ ሰው ልከህ ጴጥሮስ የተባለውን ስምዖንን አስጠራ። እርሱም አንተና የቤት ሰዎች ሁሉ የምድኑበትን ቃል ይነግርሃል። እኔም ገና መናገር ስጀምር መንፈስ ቅዱስ በመጀመሪያ በእኛ ላይ እንደወረደው ሁሉ በእነርሱ ላይ ወረደ። በዚህ ጊዜ ዮሐንስ በውሃ አጠመቀ፣ እናንተ ግን በመንፈስ ቅዱስ ትጠመቃላችሁ ሲል ጌታ የተናገረው ቃል ትዝ አለኝ። እንግዲህ እግዚአብሔር በጌታ በኢየሱስ ክርስቶስ ስናምን ለእኛ የሰጠንን ስጦታ ለእነርሱ ከሰጣቸው ታዲያ እግዚአብሔርን መቋቋም እችል ዘንድ እኔ ማን ነኝ? ይህን በሰሙ ጊዜ የሚሉትን አጥተው እንዲህ እያሉ እግዚአብሔርን አመሰገኑ። ይህማ ከሆነ አሕዛብም ወደ ሕይወት ይመጡ ዘንድ እግዚአብሔር ንስሐ ሰጥቷቸዋል ማለት ነው። ክብር ለእግዚአብሔር ይሁን። አሜን። በእውነት እኮ ነው። እግዚአብሔርን ማናችን ልንቋቋም እንችላለን? አንዳንድ ጊዜ ይመስለናል አይደል? ግን ያው ለራሳችን ጥፋት ነው። እና እዚህ ጋር በጣም ትልቅ ለኛ በተለይ እኔ አሁን ለምሳሌ ይሄን ሳነብ ጥያቄ መጣብኝ። ለምንድን ነው ሬፕቲሽን ያስፈልገው? ይሄን ታሪክ ሬፕቲሽን መካከል ላይ ደግሞ ጴጥሮስ ሰዎች መንፈስ ቅዱስ ምን እንዳለው ሲናገር፣ መልአኩ ምን እንዳለው ሲናገር የመዳንን ቃል እንዲሰሙ ምናምን እንዳለ ሁሉ እንሰማለን። እና አንደኛ የምንረዳው አንዳንድ ዲቴል ነገሮች የሉም፣ ዋናው ሀሳብ ነው። ሁለተኛ ግን መረዳት ያለብን ትዝ ይላችኋል ያለፈው ጊዜ የተነጋገርነው ኮንቴክስት ማለት is everything እግዚአብሔርን ቃል ለመረዳት። እሺ፣ ስለዚህ እዚህ ጊዜ አይሁድ ለ1 ዓመት አይደለም፣ ለ2 ዓመት አይደለም፣ ለ20 ዓመት አይደለም፣ ከ400 ዓመት በላይ ተነጥለው የኖሩ ህዝብ ናቸው። ደግሞ እንደዚህ የተነጠሉት በአምላካቸው ምሪት ነው እንጂ እነሱ ፈልስፈውት አይደለም። ገባችሁ? እና መጽሐፍ ቅዱስ ኮሜንታሪስ ሲጽፉ ደስ ይለኛል። እግዚአብሔር ይህንን ኔሽን ያረገዘውና ያሳደገው በግብፅ ማህፀን ውስጥ ነው ይላሉ። በጣም ደስ ይለኛል። እና ለምን ብላችሁ ደግሞ እሱን ስታጠኑ ለምን ግብፅ ተመረጠች? ሌላ ሀገርስ ለምን ያልተመረጠች? የህዝብ በዚህን ጊዜ የእስራኤል ህዝብ ወደ እነሱ በመጡ ጊዜ በጣም ጥብቅ ነው ባህላቸው፣ ማንንም አያስጠጉም። ገባችሁ አይደል? ስለዚህ ይሄ መሲሁ የሚመጣበት ዘር ስለሆነ ከአብርሃም እግዚአብሔር እንዲጠብቆት የመጣ ስለሆነ ከማንም ጋር እንዳይበረዙ ከልክሎ ያመጣቸው ነው። ስለዚህ ግብፅ ውስጥ የምንም ግብፅ የሚባል ከነሱ ሳይገባ ነው እንደዚህ ህዝብ የሆኑት። ስለዚህ እነዚህ ሰዎች የሚያውቁት ከግብፅም ወጡ፣ ከዛ ከነአን ገቡ። የሚያውቁት ምንድን ነው? በቃ ሌላ ሰው አህዛብ፣ እኛ እግዚአብሔር የመረጠን አይሁዶች ነን። ስለዚህ ከአሕዛብ ጋር አሁን በተለይ መብላት ትልቅ ትርጉም አለው አይደል? በእኛም ባህል አለው አይደል? ህብረት፣ አንድነት፣ ጓደኝነት ነው። በቃ ቤተሰብ ማለት ነው አብሮ መብላት። እና እንግዲህ አስባለሁ ኢየሩሳሌም ያሉ ትልቅ አባቶች ማለት ያው የክርስቶስ ደቀ መዛሙርቶች ከጴጥሮስ ሌላ እንዲህ አይነት ነገር ሲሰሙ እኔ የበረዳቸው ነው የሚመስለኝ። ትናንትና አምላካችን ጌታችን ሄዶ ጴጥሮስ ወንድማችን ዛሬ ከአሕዛብ ጋር ግቡ ብሎ ቤቱ አስገብቶ አስተኝቷቸው 1 ቀን አድረው በልተው ጠጥተው ከአእምሯቸው በላይ ሆነባቸው። በቃ እንዴት እንዲህ አይነት ነገር ያደርጋል ብለው። ስለዚህ በጣም ክሪቲካል ጊዜ ነው ይሄ። ደግሞ ስናስተውለው እነሱ እግዚአብሔር ቃል ስላላለ እንደ ድንገት እግዚአብሔር በዛ ሰዓት በቃ አሕዛብም ክርስቲያን ይሁኑ ብሎ የወሰነ አይደለም። ያው እግዚአብሔር ነው። አሜን። እንደኛ አይደለም፣ የዘላለም ሀሳቡ ነው። እና የአሕዛብ ወደ አይሁዶች እንደሚገቡ የእግዚአብሔር የመጀመሪያውም
ፕላን ነው። ኦኬ። ስለዚህ እስራኤል መዳኗ ራሱ ለብዙዎች ኔሽን ለአብርሃም የተናገረው ትዝ ይላቸዋል አይደል? ለአብርሃም የተናገረው የተስፋ ቃል በሙሉ በአንተ አሕዛብ ሁሉ ይድናሉ የሚለው ነው። እና ይሄ ቀስ ብሎ ሲመጣ እነሱ ያተኮሩበት ጉዳይ ስላልሆነ በጣም ገባቸው። ከነሱ ከባህላቸው ከያዙት ነገር የወጣ ነገር ነበረ። ገባቸው አይደለ? ስለዚህ መክሰጻቸው ትክክል ነው። እኔ ግን በዚህ ቻፕተር ላይ ምን ደስ ይለኛል መሰላችሁ? አውቃለሁ ጌታ ከሱ ጋር እንዳለ ከጴጥሮስ ጋር፣ ግን ሲነግራቸው ቶሎ ምልስ አሉ። እውነትን ሲነግራቸው እንደው እግዚአብሔር ይህን መንፈስ ለሁላችን ይስጠን። አንዳንድ ጊዜ ረጅም ነገር ያስነው ነው ምናምን ብለን እውነት ፊት ለፊት እንደ እግዚአብሔር ቃል ሰው ሲያቀርብልን ኢንተርፕሬቴሽን ለነገሩ ይለያያል እያለን የእግዚአብሔርን እውነት መግፋት ጥሩ አይደለም ወገኖቼ። እና ወንድሞች በኢየሩሳሌም ያሉ በይሁዳ የነበሩ ወንድሞች በአሕዛብ ደግሞ የእግዚአብሔር አሕዛብ እንደሰሙ አሕዛብ ደግሞ የእግዚአብሔርን ቃል እንደሰሙ ሰሙ ከተገረዙት ወገን ይላቸዋል። ስለዚህ አሕዛብ ማለት ያልተገረዙ ማለት ነው። ኦኬ ሸፈለታም ብለው ይጠሯቸዋል። አይ ቲንክ አይ ዲድንት ሴይ ኢት ራይት። ስለዚህ ጴጥሮስ ወደ ኢየሩሳሌም በወጣ ጊዜ ከተገረዙት ወገን የነበሩት አማኞች ነቀፉት። ጌታን በቃ የሚከተሉ ገና አዲስ ነው ክርስትና ገና ነው እዚህ ጋር ኦኬ። ስለዚህ ገና ጌታ እንዲህ አይነት ነገር እኛ አንቀበልም። በቃ በእነሱ አስተያየት የአይሁድን ባህል ስናነብ የምናውቀው ፕሮሰላይት ይባላል። ሃይማኖቱን ጥሩ የመጣ ብዙ ነገር አለበት፣ ጥምቀት ሁሉ አለበት። ከዛ የሙሴን ሕግ ይማራል። ከዛ ማአት ነገር አድርጎ ነው አይሁድ ጋር የሚገባው እንጂ እንዲህ ዝም ብሎ አይሁድ ጋር ዘሎ መግባት የለም። ስለዚህ አሁን ጴጥሮስ ግን ብድግ ብሎ አሕዛብን ከኛ ጋር ናችሁ ምንም ነገር ሳያደርግ ሲል እንዲህማ አይሆንም አናስገባቸውም ሲሉ ነው እያየን ያለ ነው። በጣም እግዚአብሔር ይመስገን። ይሄ ቻፕተር ለእኛ እስራኤላውያን ላልሆንን በጣም ደስ የሚል ተስፋ ነው። ስሙ ይባረክ። ጴጥሮስ ይህንን ነገር ስላደረገ ደግሞ እንደ ጥበበኛ ሰው 6 አማኞች አብረውት ነው የሄዱት ወገኖቼ። ለአይሁዶች የአይን ምስክር ማለት is everything በእነሱ ህግ። ኦኬ በማንም ላይ አትፍረድ ይላል ህጉ። 2 ወይ 3 ምስክር ያስፈልጋል ይላል። ጴጥሮስ ደግሞ እጥፍ የሆኑን እግዚአብሔር ሰጣቸው። 6 አማኞች ይህን ነገር እናያለን ከአንተ ጋር እንሄዳለን ወደ ኢዮጴ ብለው ሊሄድበት ወደ ነበረው አገር ተነስተው አብረውት እንዲሄዱ እናያለን። ስለዚህ የነዚህ አይሁድ ምስክሮች ደግሞ አማኞች መሆናቸው ለማያምኑት ማለት ለዛ ለነበሩት አይሁድ ውስጥ ላሉት አይሁዶች እንዴት ካዲያ ይሄንን ነገር እንዴት እንክዳለን እንዲሉ አድርጓቸዋል። ኦኬ እና ያው ራእዩን እንዴት እንደተረከላቸውም ያው ድምፁ እንዴት እንደተናገራቸው ያሉ ምንም ነገር ጁ መሆን አለባችሁ ምናምን ሳይል አሁን ለምሳሌ አንድ ቃል አንብብላችሁ ትንቢት ላይ ብዙ ነገር የተጻፈ አለ። እናንተ የሚገርማችሁ ነገር ኢሳያስ 49:6 ቆይ እስቲ ኢሳያስ 49:6 ክሮስ ሬፈረንስ ሜሴጁን የሚመስል የያዘ ስም በጣም ብዙ ነው። ስለዚህ እናንተን አላደክማችሁም። እንደ ራሳችሁ በግላችሁ ስታጠኑ የምታገኙትን ማንበብ ትችላላችሁ። አሁን ግን እንደ ምሳሌ ላንብበው። እርሱም ባሪያዬ መሆንህን የያዕቆብን ነገዶች እንደገና መመለስህ የጠበቅኳቸውንም እስራኤልን መልሰ ማምጣትህ ላንተ ቀላል ነገር ነው። ድህነቴ እስከ ምድር ዳርቻ እንድታመጣ ለአሕዛብ ብርሃን አደርግሃለሁ አለኝ። አያችሁት? የመሲሁ ትንቢት ነው። ኢሳያስ ላይ ያስቡት። ጌታ ኢየሱስ ከመምጣቱ 700 ዓመት በፊት ማለት ነው። ኦኬ የተነገረን ነው። ግን ያው እንደተነጋገር ነው አይሁዶች ይህንን የሚያስደንቅ የአሕዛብን ደህንነት አላገኙትም። በቃ ስለ እነሱ ግድ የሚሰጣቸው እኛ የተለየን ሕዝብ ነን እኛ የሚል ነገር ነው። ግን ደግሞ እግዚአብሔር የቀደሰውን ነገር እርኩሳት አድርገው ይላል። የምትበሉት ነገር ይሄ ነው ብሎ የነገራቸው እግዚአብሔር ነው። እነሱ ፈልስፈውት አይደለም። ኦኬ ግን ደግሞ አሁን ከሰማይ የመጡት በምድር ሁሉ የሚሄዱ እንደሆኑ ሲያይ እንዴ እኔ እግዚአብሔር የነገረኝን ነገር ብቻ ነው ንጹህ ነገር ነው መበላው የሚናገረው እግዚአብሔር ሆኖ ማለት ነው። እግዚአብሔር ይጠብቀን። እግዚአብሔር አንድ ነገር ሲነግረን ኧረ እንዴም ማለት ነው እንዳንል፣ ለእኛ ግን ለእኔና ለእናንተ እግዚአብሔር የሚናገረን በቃሉ
ኦኬ። ስለዚህ ለጴጥሮስ እንደዛ ሲለው የዘገነነው ያው ምግብ የሚበሉት ኮሸር ስለሆነ እንደዚህ አይነት ነገር አንበላም ብሎ እምቢ እንዳለ። ግን ወገኖች እግዚአብሔር የቀደሰው ሲል ምንድን ነው? ክብር ለእግዚአብሔር ይሁን። እዚህ ጋር አንድ ነገር እንማራለን። ምግብን ሁሉ እግዚአብሔር እንደቀደሰ አይደለ? ያ ጥላ ነበር። ይሄን ብሉ ይሄን አትብሉ ጥላ ነው። የመሲሁ ጥላ ነው አይደለ? ቅድስና የቅድስና ጥላ ነው። ኦኬ። በኋላ ግን ጌታ ኢየሱስ ከመጣ በኋላ ሰው ወደ ሆዱ የሚከተው ነገር እንደማያረክሰው ይናገራል አይደል? ይልቅስ ከሰው የሚወጣ እሱ ነው የሚያረክሰው ይላል። ምን ከሰው ህይወት ምንድን ነው የሚወጣው? ዝሙት፣ እርኩሰት፣ ፍትወት እያለ ይናገራል። ሌብነት፣ መስረቅ፣ መዋሸት እሱ ነው ሰውን የሚያረክሰው ይላል። እና እዚህ ጋር አንድ እውነት እንረዳለን፣ ምግብ እንዴት በእግዚአብሔር ቃል እንደተቀደሰ። ከዛ ግን አልፈን ወገኖቼ ሰው በእግዚአብሔር አምሳል ነው የተፈጠረው። ስለዚህ በእግዚአብሔር አይን ሰው ይሄ አይሁድ ነው ይሄ አሕዛብ ነው የሚባል ነገር የለም። ኦኬ። ሁላችንም በአዳም አምሳል ነው የተፈጠርነው። እንደገና ደግሞ በክርስቶስ እንደገና ደግሞ ሲወልደን ሁላችንም ሰዎች ነን። ከኛ መካከል ይሄ እንዲህ ነው ይሄ እንዲህ ነው ብለን የምንለየው ወይም ደግሞ እኛ ሄደን ለዛኛው ሰው ስንናገር እንዲህ ለምን ነው የምታናገር? ለምን ቤት ጋበዝከው? ለምን አንተ ከሱ ጋር ክሎዝ ሆንክ አንልም። ለምን? ሁሉ ሰው በእግዚአብሔር አምሳል የተሰራ ስለሆነ። ኦኬ። ስለዚህ ሌላ ደግሞ ደስ የሚለኝ ምን መሰላችሁ? ወደ ቆርኔሌዎስ መልአኩ መጣ፣ ነገረው። ወደ ኢዮጴ ልከ አስመጣው ጴጥሮስን አለው። ግን ምን ማሰብ ጀመር? ለምንድን ነው ራሱ መልአኩ የማይመሰክርለት? አላስባችሁም? ለምንድን ወንጌል የማይነግረው መልአኩ? ምክንያቱም ወንጌል መናገር ለእነሱ የተሰጠ አይደለም። ኦኬ። ወንጌል መናገር ለእኔና ለእናንተ የተሰጠ ትልቅ ሚሽን ነው። ኦኬ። በዛ ላይ ደግሞ ያው ያለፈው ጊዜ ተነጋግረናል፣ ግን ትንሽ ነካላ አድርጋት። እሱም ምንድን ነው መልአኩ ያው ወደ ቆርኔሌዎስ ሲመጣ በቃ አንተ በጣም እግዚአብሔር በመንፈሳዊ ሕይወት ተማርኮ ሊያድን ፈለገው ያድንኋል አላለው። መንፈሳዊ ጥማት አለህ፣ ግን የምትፈልገው ያለውን እውነተኛውን አምላክ የሚያሳይህን ሰው ጥራ። ኦኬ። ስለዚህ ለመዳን ከፈለግ ስለማን መስማት አለብን? ስለ ክርስቶስ። ኦኬ። ክርስቶስ መስማት ብቻ ሳይሆን ማን እንደሆነ፣ ለምን እንደመጣ፣ ለምን እንዳረገ፣ ለምን እንደሚመለስ ስማና ካመንክ ትድናለህ እንጂ ይሄ የምታረጋቸው መልካም ነገሮች ቀጥልበት፣ ቆንጆ ናቸው፣ ግን እግዚአብሔር ፊት ተሸክመ ልታቀርባቸው አችልም። ምንም አይመዝኑ። ኦኬ። ጽድቃችን የመርገም ጨርቅ ነው ማለት እሱ ነው ወገኖቼ። ኦኬ። እኛ እግዚአብሔር ፊት የምንቀርበው በማስራ ነው፣ በክርስቶስ ስራ። አንዳንድ ጊዜ እንኳን አንዳንድ ጊዜ አይደለም ሁሉ ጊዜ ኢቭን ወደ ጸሎት ስንሄድ አንዳንድ ጊዜ we feel guilty አይደለ? እግዚአብሔር ወይ ዛሬ እንደው ሙሉን ቀን አክብሬ ያለው ወይ የሚል ነገር ይመጣብንና ስንል ሁሉ ጊዜ ግን ማስተዋልና ራሳችንን ማስታወስ ያለብን በጸሎትም ይሁን ክርስቲያን ሆነን ስንገባም ስንወጣ ይሁን ቅድስናችን ክርስቶስ ነው ወገኖች። እሺ። ሰው ቅድስና የለውም። በቃ አዳም ያችን ፍሬ በልቷል፣ እግዚአብሔርን ቃል ተላልፏል፣ አለቀ፣ የሰው ዘር ወደቀ። ኦኬ። ስለዚህ ይህንን ሰው እንደገና ወደ እግዚአብሔር ያቀረበው ክርስቶስ ነው። ዝም ብሎ ሳይሆን ያንን የበደለውን ሰው በደል ኃጢአት ተሸክሞ በሰው ፋንታ፣ እሱ ኃጢአት የለበትም፣ የእግዚአብሔር ልጅ ነው ክርስቶስ። ግን በእግዚአብሔር ትእዛዝና ፈቃድ የአባቱን ፈቃድ ይፈጽም ዘንድ እሺ ብሎ መጥቶ ለእኔና ለእናንተ ኃጢአታችን ሞተ፣ ተሰቀለ፣ ለእኛ እርጉም ሆነ። የሚገርም እኮ ነው። በመስቀል ላይ የሚሰቀል ሁሉ እርጉም ነው ይላል ቃሉ። እርግማናችንን ወሰደልን፣ ኃጢአታችንን ተሸክሞ ለእኛ ኃጢአት አደረገው ይላል እግዚአብሔር ቃል። የሚገርም እኮ ነው አይደለ? ኃጢአት አደረገው ይላል። ከዛ ሞቶ በ3 ቀን ተቀበረ፣ በ3ኛው ቀን ከሞት ተነሳ። ትንሣኤ ያለው በክርስቶስ ብቻ ነው ወገኖች። በመጽሐፍ ቅዱስ ላይ ክርስቶስም ሆነ ሌሎች ደቀ መዛሙርቶች የሞቱትን የታመሙትን ያነሱት ለዚሁ ዓለም ነው አይደለ? ስለዚህ አልዓዛርም ክርስቶስ ከሞት ያስነሳው ሞቷል፣ የለም። እነሱ ሪሰስቴት ነው የተደረጉት። ኢየሱስ ግን ከሞት ነው የተነሳው ስለ እኛ ጀስቲፊኬሽን። ክብር ለሱ ይሁን ለዘላለም። አሁን ደግሞ የት ነው ያለው? በአብ ቀኝ ስለ እኛ
ይማልዳል። ዕብራውያን ላይ ደግሞ ምን ይላል? ዕብራውያን 9 ላይ ስለ እኛ አሁን በእግዚአብሔር ፊት ይታያል። አይገርማችሁም? ስለ እኛ። ስለዚህ እኛ የምንኖረው ዛሬንም ዘላለምንም በክርስቶስ ጽድቅ ነው። ስለዚህ ወገኖች ይህንን እውነት ፕሮባብሊ ደጋግማችሁ ሰምታችሁ አውቀዋለሁ ምናምን የምትሉ ግን የግላችሁ ያላረጋችሁት ለካ ክርስቶስ ለእኔ ነው የሞተው፣ ለካ የእኔ እድል ፈንታ ሲኦል ነው። በእኔ ከሆነ እኔ ደሃን አብልቼ የታመመን ደግፌ ምን ብዬ ተሰልፎ ሲኦል መውረድ ነው። ክርስቶስ ግን ከገባ በእኔና በእግዚአብሔር መካከል በእኔ ፋንታ ክርስቶስ ገብቶ ኖ የእሱን ነገር እኔ ተሸክሜ ሞችለታለሁ ካላለን ወደ ዘላለም ሕይወት መግባት የለም። እሺ ወገኖቼ፣ ስለዚህ አደራችሁን ድምፄ ዛሬም የሚደርሳችሁ ሰዎች ካላችሁ ይሄ እውነት ይድረሳችሁ። ወንጌል የመጣው ለሰው ነው። ኦኬ፣ መላእክት እንኳን ተናገሩ ተብሎ አልተሰጣቸውም። ስለዚህ እውነቱን ነው። ጴጥሮስ ምን አለ? ለእነሱ እግዚአብሔር በጌታ በኢየሱስ ክርስቶስ ስናምን ለእኛ የሰጠንን ስጦታ ለእነሱም ከሰጣቸው ታዲያ እግዚአብሔር መቋቋም ይችል ዘንድ እኔ ማን ነኝ? ወገኖቼ የእግዚአብሔርን ሀሳብ በቃሉ ማወቅ እንጂ እኛ የመሰለን ለስሜታችን ይህ ነው እንዲ ኤክስፒሪየንስ አረኩ ስለዚህ ይሄ እውነት መሆን አለበት ማለት አንችልም። እንዲያውም ያለፈው ጊዜ እንዳልነው እንዲያውም ኤክስፒሪየንሳችንን ክደን የእግዚአብሔር ቃል የሚለውን ነው የምንከተለው አይደል ወገኖቼ? አደራችሁን ዛሬም በተለይ ወጣት ለሆናችሁ ልጆች ለሆናችሁ አደራ እላለሁ፣ እግዚአብሔርን ቃል እንቃርጋችሁ ያዙ። እሺ፣ በዚሁ ዛሬ ወደ ያስኩት ትምህርት ያለፈው ጊዜ ወደ አቆምኩት ቀጥላለሁ። ባይዘዌ ዛሬ ያዘጋጁትን ትምህርት ከመናገሬ በፊት ያለፈው ቪዲዮ ላይ በዛም በድሮ ጊዜ በመጽሐፍ ቅዱስ ጊዜ አይደለም ገና ቤተክርስቲያን በምትልበት ጊዜ በአይሁድ ጊዜ አይሁዶች የሚጸልዩት ሳይ ወንድ ማለት ነው። ኦኬ፣ የሚጸልዩት ብድግ ብለው ጠዋት እግዚአብሔር ሆይ አህዛብ ስላላደረከኝ ሴት ስላላደረከኝና እንደገና ውሻ ስላላደረከኝ ነገር ብዬ ነበረ። ሪሊ እንደሱ አይደለም የሚጸልዩት። ኦኬ፣ እሱን ማስተካከል እፈልጋለሁ። ምክንያቱም የአይሁድን ባህል እንደዚህ ስተት መስራት አልነበረብኝም ነበር። ግን ከሰው ስተት አይጠፋም ማለት እግዚአብሔርን ቃል ይላል እኮ ብዙ ከሚለፈልፍ ሰው ስተት አይጠፋም። እናንተም ደግሞ ይሄ ብቻ አይደለም ስተት ማአት ስተት አግኝቻለሁ ያለፈው ቪዲዮ ላይም ግን ያው እያስተካከላችሁ ትሰሙኛላችሁ ያስባለሁ አይደለ? ግን እሱን ዛሬ ላስተካክለው ፈልጋለሁ። የሚሉት ጠዋት ተነስተው እግዚአብሔር ሆይ ፍጥረታት ሁሉ አምላክ የሆንክ አህዛብ ስላላሉ አርገ ስላልሰራኝ ተደርጌ ስላልተሰራው አመሰግናለሁ። እንደገና ደግሞ ባሪያ አርገ ስላልፈጠርከኝ አመሰግናለሁ። ሌላ የሚሉት መጨረሻ ሴት አርገ ስላልፈጠርከኝ። እሱን መቼም ያለፈው ጊዜ ስለተነጋገርን ዛሬ ከጀመርኩት ቪዲዮ ያልቃል እና ክብር ለእግዚአብሔር ይሁን። ክርስቶስ እኮ መጥቶ ነው እኛን ሴቶች እንኳን ነጻ ያወጣን እኮ ታውቃላችሁ አይደል? ያለፈው ጊዜ ብዙ ተነጋግረናል። ግን ዛሬ ጊዜ መውሰድ አልፈልግም። በጣም አድርጌ ነው የማመሰግነው ይህንን የአትራክሽን ኦፍ ዲቮርስ የሚለውን ሲሪስ እየተከታተላችሁ ከኔ ጋር ያላችሁ በጣም አድርጌ ነው የማመሰግነው። በጣም በልቤ ውስጥ ያለ ማይ ፓሽን ነው ወገኖቼ ከእናንተ ጋር ሼር የማደርገው። ግን ደግሞ እንደ ጌታ ፈቃድ ዛሬ የመጨረሻውን ሲሪየስ ከእናንተ ጋር ልካፈል ፈልግ ያለው። ግን ደግሞ ዲቮርስ ውስጥ ያለውን ወይም ደግሞ ይሄ አትራክሽን ዲቮርስ ምንድን ነው እንደዚህ የሚስበው? በተለይ ቀን እየከፋ ሲሄድ በተለይ የልጆች ሆኑ ትንንሽ ልጆች ያላቸው ሰዎች ትዳር ብትንትንትን እያለ የሚሄደው ለምንድን ነው? አንዱ ብድግ ብሎ ክርስቲያን እያለ እየጸለየ ኧረ ዛሬ ጾም ጸሎት ይዣለሁ እያለ ዲቮርስ አፕላይ ያደርጋል። ዋይ ለምንድን ነው ይሄ የሚሆነው የሚለውን ነገር መልሰን የምንመጣበት ቶፒክ አይመስላችሁም? ስለዚህ መልሼ እንደ ጌታ ፈቃድ እሱ እንደወደደው መልሼ እንደምመጣ እየተናገርኩ ግን ዛሬ ራፕ አፕ ላደርገው ፈልጌያለሁ እንደ እግዚአብሔር ፈቃድ።
ያው ያለፈው ጊዜ ካቆምንበት ነው የምቀጥለው ጊዜ እንዳናጠፋ። ኦኬ ግን ብዙ ተነጋግረናል። አዲስ የሆናችሁ ካላችሁ ፕሊዝ፣ በተለይ ልጆች የሆናችሁ ካላችሁ፣ ካገባችሁ በጣም ጥቂት አመታት የሆናችሁ ካላችሁ ፕሊዝ እባካችሁን የሚጠቅም አንድ ነገር ታገኙበታላችሁ ብለን እናስባለን። ስለዚህ የኛ አላማ ዲቮርስ ከምድር ላይ እንዲጠፋ አይደለም። ለምን ካላችሁ በዚህ ዓለም ዲቮርስ እንደሚኖር ክርስቶስ እንኳን ያለ ዝሙት ብለዋል። ያ የሚነግረን በሰው ኃጢአት፣ በሰው ልብ ኃይለኛነት ዲቮርስ ሀፕን ያደርጋል። ኦኬ ስለዚህ ዲቮርስ በቃ እንዳይኖር በዚህ ምድር ላይ የሚል ሚሽን የለንም። እንደገና ደግሞ አንዳንድ ትዳሮች ግዴታ መፍረስ አለባቸው ለደህንነት ሲባል። ለዚህም ነው አሁን ሳይ ካለ ዝሙት በስተቀር ሚስቱን የሚፈታ ያመነዝራል ያለው። ዝሙት ሲኖር የትኛው ትዳር ነው ያለው? የትኛው ቃል ኪዳን ነው ያለው ዝሙት ውስጥ? ገባችሁ? ስለዚህ ለደህንነት እንጂ ያለፈው ጊዜ ብዙ እንደተነጋገር ነው ዲቮርስ ብሎ መልካም ነገር የለም። እሺ በቃ ተመስገን የሚባልበት ነገር አይደለም። እግዚአብሔር ለሰው ልጆች ለእኛ የፈጠረው ለልጆቻችን ደህንነት ይሆን ዘንድ የፈጠረው ኢንስቲትዩሽን፣ እግዚአብሔር ያከበረው ሰውንም እንዲያከብረው የጠራው ኢንስቲትዩሽን። በቃ እግዚአብሔር የሰራው እኮ ኢንስቲትዩሽን ሁለት ብቻ ናት። ታውቃላችሁ አይደል? መጀመሪያ የሰራት ኢንስቲትዩሽን ትዳር የአንድ ወንድና የአንድ ሴት ትባላለች። ከዛ ቤተክርስቲያን ነው። አደራ ወገኖች፣ አይ ነው ከዚህ ጋር ሪሌት የሚያደርግ አይደለም፣ ግን ቤተክርስቲያን የማትሄዱ ሰዎች እኔ ቁጭ ብዬ በቃ ነምበር ኦፍ ሰርመንስ እሰማለሁ የምትሉ አይኖ እኔም ይኸው በቪዲዮ ነው የምሰራው። አመሰግናለሁ። የኔንም መልእክት የምትሰሙ በጣም አድርጌ አመሰግናለሁ። ግን የቤተ ክርስቲያን መተኪያ አይደለም። እሺ ወገኖቼ፣ በተለይ ከኮቪድ በኋላ በጣም ብዙ ሰው በቃ መገላገል ነው እንዲያውም እዚህ ቁጭ ማለትና ኦንላይን መካፈል ብሎ ራሱን ያጽናናል። እሱ የራሳችን ሃይማኖት አበጅተን የራሳችንን መንገድ አበጅተን እግዚአብሔር ጋር ለመድረስ መሞከር ነው። እሺ ወገኖቼ፣ ቤተክርስቲያን እግዚአብሔር የሰራት ኢንስቲትዩሽን ናት። ቤተክርስቲያን ግን ጌስዋት እኔና እናንተ ያለንባት ናት ማለት ብዙ ድካም አላት አይደለ? ምክንያቱም እኛ ስላለን እኛ ደካሞች ስለሆንን ብቻ ይሄንን አደራ ልል እፈልጋለሁ። ስለዚህ ይሄ ዲቮርስ ወገኖቼ እንዲህ በቀላሉ እንትን የምንለው ነገር ነክተን የምናልፈው ነገር አይደለም። ያለፈው ጊዜ የተናገርኩት ጋር ከሱ ጋር ለመቀጠል የሆነችን ሴት ትዳሯ ውስጥ ገብታ እንግዲህ ድንገት ወይ አንድ ልጅ ወልዳለች ወይም ደግሞ አልወለደች ወይ እርጉዝ ናት። ብቻ ባልና ሚስቶች ያንጎች በሴቷ ምሳሌ ልስጥ ብዬ ነው ትዝ ይላችሁ እንደሆነ የጀመርኩት። ስለዚህ በወንድም አይሆንም ማለት አይደለም። በሴት እኔም ሴት ስለሆንኩ በሴት ላረገው ስለፈለግኩ ነው። ስለዚህ በሀሳቧ ማጠንጠን ጀምራለች። በቃ ይሄ ትዳር ሰከንድ ብሞክር ይሻላል፣ ይሄ አይሆንም፣ እሱም ባህሪው እንዲህ ነው፣ በቃ የእሱ ነገር ነው የሚታያት ነው፣ በቃ ይሄ ነገር ተሳስቼ ነው፣ ማአት ደግሞ ሪዝኖች መስጠት ትጀምራለች ብለን ነው ያቆምነው። ከዛ ግን ክሪቲሳይዝ ማድረግ ትጀምራለች። ባሏ በምንም መንገድ ሄር ሜዠሪንግ ስቲክ በቃ ምንም በቃ ባሏ የወደቀ ነው የሚሆንባት። በቃ ቁመናው በመልኩ አፍንጫው፣ አይኑ፣ ጆሮ፣ ጸጉሩ ምናምን ስትል በቃ ምንም በቃ የወደቀ። ስለዚህ ከዚህ ትዳር መውጥቼ እኔ ደስተኛ መሆን ነው የምፈልገው። አምላካችን ስሙ ብሩክ ይሁን። ለእኛ ደስታ አይደለም፣ ለእኛ ጆይ። እውነት ነው። አንዳንድ ሰው ጆይና ሃፒነስ አይለያይም ይላሉ። እቀበላለሁ፣ እውነት ነው። ግን ሃፒነስ እና ጆይ ትልቁ ነገር ከላይ የሚመጣ ነው፣ ከዚህ ምድር ጋር አይደለም። ስሙ ይባረክ። ስለዚህ እግዚአብሔር አምላካችን ጆይፉል ሆነን እንድንኖር የሰራው ኢንስቲትዩሽን ነው እና ይሄንን እንትን ማለት ጀምር። በባሏን ማሳሰል፣ አባቴ እንዲህ ያልነበረ፣ ጎረቤታችን ባል እንዲህ ያልነበረም፣ አጎቴ እንዲህ ያልነበረም ስትለው ከዛ ምን ይጀምራል? በቃ ይህ ሀሳብ ልቧን ሼፕ እያደረገ ይጀምራል። ስለዚህ ለአንድ ነገር ሬዲ ሆናለች ማለት ነው። ለምን ማንም ወንድ በዚህ ሰዓት በዚህ ደቂቃ ሊያጫውታት ቢመጣ ሶሻል ሚዲያ ላይ ቁጭ ብላ ቲክታክ ስዋይፕ የምታደርግ ወይም ሌላ ሶሻል ሚዲያ ላይ ዝም ብላ የምታይ ወይ እነዚህ የእኛ ተማሪዎች ነበሩ ምናምን ምትል ትንሽ አንዱ ሊያጫውታት ቢሞክር በጣም አትራክቲቭ ይሆናል። እዚህ ጋር ደግሞ አንድ ነገር ልናገር የምፈልገው ነገር ዝሙት
ከባድ አትራክሽን ያለው ነገር ነው። ለምን ካላችሁኝ ኖርማል ላይፍ ማአት ስትረስ አለበት፣ ሀሳብ አለበት። በተለይ ትዳር ልጆች ማሳደግ ቀላል ነገር አይደለም። ኦኬ ዝሙት ግን ከሰው የተደበቀ ግንኙነት በአንድ ወንድና በአንድ ሴት ሲፈጠር ወገኖቼ በጣም አዲክቲቭ ነው። ምክንያቱም አሁን ምሳሌ በሰጠሁት ምሳሌ ላይ እንድቆይ ይቺ ሴት ከባሏ ጋር ይሄ ጎሎታል፣ ያ ጎሎታል፣ አነጋገሩ ሁሉ አልተመቸኝም፣ እንዲህ ያደርገኛል፣ እንዲህ በዛ ላይ ደግሞ በቃ ራሷን ቪክቲም አርጋ ባየች ቁጥር ይሄ ዝም ብሎ ሶሻል ሚዲያ ላይ ወይም ስራ አካባቢ ሌላ አካባቢ የሚገኘው ሰው አዳማጭ ሆኖ ይገኛል። ሴት ልጅ ደግሞ በደንብ አዳምጡኝ፣ ያንግ የሆናችሁ ለሴት ልጅ የሚያዳምጣት ወንድ ማለት is everything። ኦኬ ባህሏ ቢዚ ሆኖ በተለያየ በስራ በምናምን ነገር ኑሮ እየኖረ ነው። ኦኬ እሷን ሚስቱ ለማድረግ እየሞከረ አይደለም፣ ሚስቱ ናት። ስለዚህ በብዙ ነገር ይያዛል እና ላይሰማም ይችላል። ይሄ ማለት ግን አይስማ እያልኩ ኢንካሬጅ እያረኩ አይደለም። ስለዚህ ይሄ ሌላኛው ሰው ግን ምን ሆኖ ይመጣል? የሚያዳምጣት፣ የሚረዳት፣ በዛ ላይ ደግሞ የእሷን ጉድ ሳይድ አይቶ ዋው አንቺ እኮ በጣም ጊፍትድ ነሽ የሚላት። ብቻ በአጠቃላይ ምን ብዬ ደመደምኩት? ወደ ትዳር ከመግባቷ በፊት ፍቅር ይዟት ፊል ታደረገው የነበረውን አይነት ፊሊንግ እንደገና ሰጣትና አንዳንድ ጊዜ እንዲህ አይነት በዚህ ውስጥ የሚያልፉ ሴቶች ምን ብለው ይገልጹታል? እንደገና ህይወት ያገኘው መሰለኝ፣ እንደገና መኖር የጀመርኩ መሰለኝ። ትዳሬ ውስጥ ገና በ4-5 ዓመቴ ሊትራሊ ውስጤ ሞቷል፣ ማንነቴ ሞቷል፣ ራሴ ጠፍቶብኛል። ይሄ ሰው ግን ራሴን እንዳገኝ አረገኝ የሚል ስሜት። ይሄ የውሸት ስሜት አይደለም። እሺ ወገኖቼ፣ ማለቴ የሚሰማቸው ስሜት እውነተኛ ነው። ግን ከየት የመጣ ነው ስንል ያው ያለፈው ቪዲዮዎች ላይ የተናገርኩት አለ። ባካችሁ አዲስ የሆናችሁ እሱ መለስ ብላችሁ ብታዩት በጣም ደስ ይለኛል። ግን አንድ መረዳት ያለባት ነገር ይሄ ሰውዬ ስለ ህይወቷ ግድ ብሎት አይደለም። መቼም ስለ ወንድ ልጅ መረዳት ለሴት ልጅ አንዳንድ ጊዜ በጣም ከባድ ነው። ምክንያቱም ከኛ በጣም ኮምፕሊኬትድ ናቸው። ማለት ከኛ ኮምፕሊኬትድ ሳይሆን ከኛ በጣም የተለዩ ናቸው። በተለይ ጭንቅላታቸው፣ አይምሯቸው፣ በተለይ ሴክሹዋል ተፈጥሯቸው ከኛ በጣም የተለየ ስለሆነ እንደኛ ማየት እንደ ሴት ልጅ ወንድ ልጅን እንደ ሴት ማየት አትችልም። ኦኬ ይሄ ወንድ አሁን ባስቀመጥኩላችሁ ኤግዛምፕል የመጣው ህይወቷን አይቶ ኮሜንት ሰጪ ነው እንጂ ስለ ህይወቷ ኦኬ ህይወቷ ውስጥ እየኖረ ቻሌንጇን አብሮ የሚሸከም ሰው አይደለም። ኦኬ ይሄን ማወቅ በጣም ጥሩ ነው። በዛ ላይ ደግሞ ይሄ ወንድ ኦፖርቹኒቲ እየፈለገ ነው። ይችን የመሰለች ቆንጂዬ ሴት ልጅ አመለጠችኝ ስል ገስዋት የገባችበት ትዳር አልተመቻትም። ስለዚህ ለእኔ ኦፖርቹኒቲ ነው ይላል። ደግሞ ግጭት የሌለበት ትዳር የት ነው ያለው ወገኖች? አይደለ? እንዲሁ ግጭት ፍሪ የሆነ ትዳር ካልኖረኝ ማለት ጥሩ አይደለም ወገኖች፣ የሌለ ነገር ማለት ነው። ኦኬ ስለዚህ ይሄ ሰው ምን ሆኖ ለእሷ ይቀርብላታ? በጣም የተዘጋጀ ንግግሩ ምጥን፣ በቃ አስተዋይ፣ በቃ በሚናገረው ነገር ሁሉ እሷ በቃ አሚዝድ። እንዲህ አይነት ወንድ አለ እንዴ? በቃ ስናገር የሚያምነኝ፣ ስናገር የሚሰማኝ፣ አይዲያዬን በጣም ቦታ የሚሰጠው። ባሏ እኮ ብዙ ነገር ስለተፈጠረ በእነሱ መካከል ስትናገር ያሟዋል ሆዱን። ኦኬ ምክንያቱም ብዙ መጎዳዳት አለ። ይሄ ሰውዬ ብድግ ብሎ አይደለም መታመም የጀመረው። ኦኬ አደራ ላለው ምሳሌ የሰጠሁት በሴት ስለሆነ ነው፣ በወንድም አለ። ኦኬ ስለዚህ ከምን ጋር እንትን ትለዋለች? ይሄ በኢሞሽን ያገኘችውን ሰው ጋር ከባሏ ጋር ታወዳድረዋለች። ይሄንን ኮምፒቲሽን የሚያልፍ ባል ማን ነው? ማንም የለም፣ ማንም የለም። ስለዚህ ወጣት ሚስቶች የሆናችሁ በደንብ አዳምጡኝ። ማንም ወንድ በኢሞሽን በእንዲህ አይነት ሶሻል ሚዲያ በተደበቀ ነገር እስቲ ትንሽ እንገናኝ፣ ትንሽ እንነጋገር በሚል ነገር ጋር ያለን ወንድ አምጥቶ ከባል ጋር ማወዳደር ማንም ወንድ ያንን ወንድ የሚበልጠው የለም። ለምን ካላችሁ ኢማጂንድ የተደረገ ባል ነው። ፕሊስ አዳምጡኝ እሺ። ሪል አይደለም። ኦኬ በዛ ላይ ደግሞ በዚህ ዓለም ከወጣ ፐርፌክት ነው። ኦኬ በኢማጂኔሽን ምክንያቱም አብረሽው አልኖርሽም፣ ችግርን አያውቅም። የዚህ ኑሮ አብሮ እየተካፈለ አይደለም፣ ሸክም የለውም። ኦኬ እና በጣም አትራክቲቭ ነው። ግን ያለፈው ጊዜ ይሄን አይ ቲንክ ዛሬ 10 ዓመት ሊሆን ይችላል ይሄን ያልኩት፣ አይ ዶንት ኖ። ግን
እንዲህ አይነት በጣም በኢሞሽን በአትራክሽን በኢማጂኔሽን ምናምን የሄደ ነገር ምን ነገር ይፈጥርብናል እኛ ውስጥ በቃ ይሄ ፋይት ኦር ፍላይት የሚሉትን ነገሮች በውስጣችን እንዲነሱ ያደርጋል። እዛ ላይ ደግሞ አትራክሽን ጨምረን እዛ ላይ ደግሞ ሴክሹዋል ሆርሞኖች ጨምረን ያ ሰው በቃ ወይ ያቺ ሴት በትዳሯ አንድ ደቂቃ መጠቀመጥ ማትፈልግ ልጆቿ እንዲያውም ከሷ ይወጡ ከማህፀኗ ይወጡ ድክም ይሏታል በቃ ስታያቸው ማለት ነው። እሷ መሄድ የምትፈልገው በቃ ወደዛኛው ነው። ገባችሁ? ይሄ ሁሉ ግን ከየት መጣ ስንል ወገኖቼ ዛሬ ይሄንን ሀሳብ ነው በዚህ ሀሳብ ነው ራፓፕ ላረግ የፈለግኩት። ይሄ ሁሉ ነገር ከምን ጀመረ ስንል ወደኋላ ሄዳችሁ ቪዲዮ ብታዩ ትንሽ ሀሳብ አይደለ ወገኖቼ? ሀሳብ መታ ትዳር እዛች ሴት ልጅ ትዳሯን ኮምፔር ማድረግ ባሏን እንደዚህ ቢሆን እኔ ድሮ እንደዚህ ማአት ሰው እኮ ወንዶች ጠይቀውኝ ነበር እኔ እኮ ለትዳር የጠየቀኝ ማአት ሰው ነበረ ምናምን ያለች ካገባችሁ ሰው ጋር ቃል ኪዳን ካሰረችለት ሰው ጋር ኮምፔር እያደረገች የመጣ ሀሳብ ነውና ስለዚህ ነገር ነው ዛሬ መናገር የምፈልገው ወገኖቼ። ሁላችንም ኦኬ በዚህ ምሳሌ ላይ የተጠቃለለችው ሴት ሳትሆን ሁላችንም የውስጥ ህይወታችንን our inner life our thoughts life መጠበቅ የኛ ኃላፊነት ነው ወገኖች። እሺ እግዚአብሔር ቃል ሲናገር አጥብቀህ በቀደመው በዚህኛው እንትን ነው ማነበው ኦኬ አጥብቀህ ልብህን ጠብቅ የህይወት መውጫ ከርሱ ነውና ይላል። በአዲሱ ትርጉም ግን ምን ይለዋል? ከሁሉም በላይ ልብህን ጠብቅ የህይወት ምንጭ ነውና። አይገርማችሁ? ከሁሉም በላይ ሲል ፕራዮሪቲ ሰጥቶታል። ፕራዮሪቲ አይኖር ቶት ላይፍ ዝም ብሎ በቃ ዝም ብሎ በቃ እኔም እንደሌላ ሰው አስባለሁ እያልክ እንደ እንስሳ አትወዛወዝ ነው የሚለው። አይገርማችሁም? በኤንሲቪ ወይም ኒው ሴንቸሪ ቨርዥን በጣም ጥሩ አድርጎ ትራንስሌት አድርጎታል። በአማርኛው መልሼው እንደዚህ ይላል፣ ስለምታስበው ነገር ተጠንቀቅ፣ ምክንያቱም ሀሳቦችህ ህይወትህን ይመራሉ። አይገርማችሁ? this is sobering ገባችሁ? ምን ያህል ደግሞ አንዳንድ ጊዜ ወቃ ለምሳሌ ቤት ውስጥ ሚስት ናት፣ አንድ ልጅ ወልዳለች፣ እሱን ዳይፐር እየቀየረች ምግብ እየሰራች ቤት እያጸዳች ታስባለች። ወይም ደግሞ ስራ ሄዳ ስራዋ ከባድ ሆኖባት ወይም ደግሞ ስራዋን እየሰራች ታስባለች፣ ታጠነጥናለች። እንዲህ የሚባል ህይወትን ተከላከል ነው የሚለው። እንዲህ ብዬ ሳስብ ምን መጣብኝ መሰላችሁ? እንዴ እግዚአብሔር መንፈስ የሚጠራን ሁሉንም ሀሳብ እንድንጠብቅ ነው ወይ በአእምሮአችን የሚል ነገር መጣብኝ። ኦኬ ከዛ እንትን ማድረግ ጀመርኩኝ። ሰው አሁን ምሳሌ ሙሉ ሰው የሆነ በቀን ስንት ያስባል ምናምን የሚለውን ነገር ማጥናት ስጀምር በጣም ብዙ ሺህ ሀሳብ ነው በአእምሮአችን የሚያልፈው። ኦኬ አንዳንዶቹ ኦፍ ኮርስ ማናቃቸው እኛም ልንደርስባቸው ማንችል ግን የምናቃቸው እንኳን ሀሳብ በጣም ብዙ ሺህ ናቸው በቀን ውስጥ። ኦኬ ስለዚህ ዋናው ነገር ወገኖቼ ይህንን አይነት ሀሳብን ጋርድ አድርግ ሲል የእግዚአብሔር ቃል አንድ ነገር አድርግ ሲል የምናደርግበት ነገር ተሰጥቶን ነው። ኦኬ እግዚአብሔር አመፀኛ አይደለም። ደስ አይላችሁ? እማንችለውን ነገር አፍንጫህን ትንሽ ቀጥ ብታረገው ጥሩ ነው ቢለን ኖሮ የት እንገባ ነበር አይደል እንዴ? ስለዚህ እግዚአብሔር ይመስገን ያለን ቃሉ የሚለን የምንችለውን ነገር ነው፣ የሚያስችልም አቅም ሰጥቶን ነው። ኦኬ ስለዚህ እግዚአብሔር በዚህ አይጠየቅም፣ እኛው ነው የምንጠየቀው። ስለዚህ ይሄ ፕሪንሲፕል አለን ወይ? ዋናው ያለፈው ጊዜ ትዝ ይላችኋል፣ ፐርፌክሽን ሳይሆን ዲሬክሽን ነው ለክርስቲያን። ኦኬ ስለዚህ ሀሳብን ሲያጠነጥን ወይም ስታጠነጥን ምንድነው ማስበው ብላ ኮስችን ታደርጋለች ወይ? ኦኬ እና እግዚአብሔር ቃል እንደምን አድርጎ ያቀርበዋል? አሁን ምሳሌ ላይ አይምሮን እንደ ፊልድ እንደ እርሻ መሬት ኦኬ አድርጎ ያቀርበውና በምሳሌ እንደዚህ ብሎ ያቀርበዋል። በጣም ወድጀዋለሁ። ምሳሌ 24 ከቁጥር 30 እስከ 31 እንደዚህ ይላል፣ በሰነፍ ሰው እርሻ በኩል አለፉ፣ ማስተዋል የጎደለውን ሰው የወይን ቦታ አልፌ ሄድኩ፣ በያለበት እሾህ በቅሎበታል፣ መሬቱም
አረም ለብሷል፣ ቅጥሩም ፈርሷል። አያስደነግጥም? this is sobering ወገኖቼ። የወይን ቦታ እኮ ነው፣ እርሻ እኮ ነው። ግን ሲጀምር ሰነፍ ሰው ለፍቅዜም ተነጋግረናል። ሰነፍ ሰው ምን ማለት እንደሆነ አይደል? መዝሙር 115 መዝሙር 15 ቁጥር 1 ላይ ሰነፍ ሰው በልቡ ምን ይላል? እግዚአብሔር የለም ይላል። እግዚአብሔር የለም የሚል ደግሞ እግዚአብሔርን ቃል ብዙም አይቆጥረውም። ገባችሁ? እዚህ ከሁሉም በላይ ልብን ጠብቅ የሚለውን ቃል ብሏል ማለት እኮ ነው። እግዚአብሔር የለም፣ ቃሉም እውነት አይደለም። ኦኬ። ስለዚህ በዛ ሰው ያ ማለት ወገኖች እንዲህ አይነት ሰው በብዛት የሚገኘው የት ነው? ቤተክርስቲያን ነው። ኦኬ። በዓለም ውስጥ ያለ እኮ ስለ እግዚአብሔር ምንም አያውቅም። ኦኬ። ቤተክርስቲያን ውስጥ እንዳለ ኤቲስት አደገኛ የለም ወገኖች። ምክንያቱም ሁላችንም ኦሪጂናሊ ከአዳም ነው ኤቲስት ነን፣ የእግዚአብሔር ጠላቶች ነን። ኦኬ። ስለዚህ ክርስቲያን ነኝ ምናምን በሚል መጠለያ ውስጥ ገብተን ደግሞ ኤቲስት ስንሆን አደገኞች ነን። መጽሐፍ ቅዱስ ይዘን አደገኛ ኤቲስት በኑሯችን ማለት ነው ስንኖር። ገባችሁ? ስለዚህ በሰነፍ ሰው እርሻ በኩል አለፍኩ። እንደ እርሻ እኮ ነው፣ በቃ ህይወቱ እኮ ነው እርሻ ማለት። ኦኬ። ይሄ በተጻፈበት ጊዜ አስቡት። ዛሬ ስለ ስራችሁ ስለ ካምፓኒያችሁ አታስቡ። በቃ መተዳደሪያ መኖሪያ ያላበት የሚጠጣበትን በሱ አለፍኩ ይላል። ከዛም አሳልፎ ወይን ቦታው ይለዋል። የወይን ቦታ ነው እኮ፣ ወይን የሚፈራበት እኮ ነው። አስቡት። ስለዚህ ያገኘው ምንድነው? እሾህ በቅሎበታል፣ አረም ለብሷል፣ ቅጥሩም ፈርሷል። ታውቃላችሁ በመጽሐፍ ቅዱስ ጊዜ ስለ ቅጥር ማጥናት ጀመርኩኝ። ምንድነው እንትን እያጠናው ነው አሁን the book of Joshua እና ቅጥር ምን ማለት ነው? ቅጥርን ማለት ኤአይን ሄጄ በቃ ኢሉስትሬት አድርግልኝ በስዕል ብቻ እንዲገባኝ። ፒክቶሪያል ለርነር ስለሆንኩኝ የማየው ነገር ማተር ስለሚያደርግ ስዕል ሳልልኝ አልኩት። በጣም ይገርማቸዋል። አንዳንድ ወላቸው በጣም ቲክ ነው። ስለዚህ እንደ ዛሬው አይነት ሴኪሪቲ በኤአይ ምናምን ሶፊስቲኬትድ የሆነ ነገር የለም በዛን ጊዜ። ኦኬ። ስለዚህ ሰዎች ይሰበሰቡና በቃ እኛ ሌሎች እንዳይለቅፉን ያለንን ነገር እንዳይቀሙን ግንብ እንስራ ነው። ስለዚህ ወል አለው ማለት የተከበረ ከተማ ነው። ማንም ሰው ይሄንን ከመድፈሩ በፊት ማሰብ አለበት። ኦኬ። አንደኛ እንዳይደፈር አድርገው ነው የሚሰሩት፣ ሁለተኛ ይጠብቁታል። ደህንነታቸው የተመሰረተው በቅጥሩ ነው። ስሙኝ ፕሊዝ፣ የኛ ቅጥር መስራት ለአይምሯችን የደህንነታችን መሰረት ነው። አይገርማችሁም? የህይወት መውጫ የህይወት መንገድ ከዛ ነው ይላል። ኦኬ። ስለዚህ ሰው አይምሮውን በቃ ትቶ በቃ ምንም እንደፈለገው የሚፈልገውን የሚሰማ ሀሳብ ውስጥ እንደፈለገው ሁሉ ነገር ኢንተርቴን የሚያደርግ ሰው ማለት እሾህ የበቀለበት አረም የበቀለበት ከሁሉ በላይ ቅጥር የሌለው። ኦኬ። ቅጥር የሌለው ከተማ ማለት ወገኖቼ ፕሊስ እናንተ ራሳችሁ አጥኑት። ቅጥር የሌለው ከተማ በዚህ ጊዜ ምን ማለት ነበረ ብላችሁ ወይም አሁን ምላችሁ በግራፍን በማፕን ቢታው ቅጥር የሌለው ማንም የሚጨፍርበት፣ ማንም ምንም ነገር መስረቅ የሚችልበት፣ ማንም ምንም ነገር ማድረግ የሚችልበት ጠያቂ የሌለው ማለት ነው። እግዚአብሔር ይጠብቀን። አሜን። የተተወ ኔግሌክትድ የተደረገ መሬት ወይም እርሻ እሾህና አረም ነው የሚለብሰው። እሾህና አረም ደግሞ የለበሰን ፊልድ ማንም ለቁም ነገር ብሎ አይከልለውም። ስለዚህ ቅጥሩ የፈረሰ ነው። ኦኬ። ሌላ ደግሞ መጽሐፍ ቅዱስ ይህንን ቶት ላይፋችን አወር ኢነር ላይፍን እንዴት አድርጎ እንትን ያስቀምጠዋል? በከተማ ኦኬ፣ በከተማ አድርጎ ያስቀምጠዋል። ቅድም ያወራው በፊልድ ነው፣ ግን ትንሽ ሀሳቤን የዚህን የሲቲውን ወስጄ ለፊልዱ አድርጌዋለሁ። ኢትስ ኦኬ፣ ሀሳባቸው ይመሳሰላል። እዚህ ላይ ደግሞ ምሳሌ 25-28 ላይ ነው ምን ይላል? ራሱን የማይቆጣጠር ሰው ቅጥሯ እንደፈረሰ ከተማ ነው። አይገርም ወገኖቼ? ሰውን ራሳችንን መቆጣጠር ማለት እንዲህ አላረግም እንዲህ ያረጋለሁ ከነገ ጀምሬ 6 ላይ ይነሳለሁ አይደለም። ጥቃቅን ሀሳቦች ሲገቡ መያዝ ነው። ኦኬ። ስለዚህ ልክ እንደምን ይጠራናል? ልክ እንደ እርሻ
ካልቲቬት ማድረግ ያለብን ነገር እንደሆነ መተው የሌለብን ነገር እንደሆነ ቶት ላይፋችን አውር ኢነር ላይፍን ሰው ኢነር ላይፉን ትቶ አጋንንትን ላሳድ የሚለው ነገር ውስጥ እንዲገባ የአጋንንት ሀሳብ ነው። ታውቃላችሁ አይደል? ሀሳብን ምናምን ተው። እኔ ስለ ሳይኮሎጂ አይደለም ባይዘው የማወራው። ኦኬ አንዳንድ ጊዜ ሳይኮሎጂ አሁን በተለይ ያለ ሳይኮሎጂ በጣም አጌነስት የእግዚአብሔር ቃል እየመጣ ነው። መጠንቀቅ አለብን። ሳይኮሎጂ ወዳለው፣ ሳይንስ ማጥናት ወዳለው፣ ሪሰርች ፔፐር በጣም ነው የምወደው። አልጠግም ቁጭ ሳነብ ነው የምውለው፣ ደስ ይለኛል። ግን መጠንቀቅ አለብን እንዴ ትክክለኛ በእግዚአብሔር ቃል አጌነስት እየመጣ ላይ አሁን ምሳሌ ሆሞሴክሹዋሊቲ እንዴት ትክክል እንደሆነ በሪሰርች እናሳያቸው። አር ዩ ኪዲንግ ሚ? እኔ ምንም አላልኩም። ሳይንቲፊክ አቺቭመንትህን እኔ ማውራው ስለ እግዚአብሔር ቃል ነው። ከእግዚአብሔር ጋር የተቃወመ ከሆነ እኔ ልሰማው አልችልም ማለት አለብን እንደ ክርስቲያን። ስለዚህ እንዴት ብሎ የእግዚአብሔር ቃል ይነግረናል? እንደ ፊልድ እንደሆነ እንደ ማረሻ ሜዳ አይደለም። በደንብ በቃ ካልቲቬት የሆነ ፊልድ እንደሆነ ኦኬ። ያ ምን ይፈልጋል? ኮንሽስ ኢንቴንሽናል የሆነ ክትትል ይፈልጋል ማለት ነው። ኦኬ ዝም ብላ ሀሳቤ እኔ አይደለም እኔ ዝም ብዬ መወዛወዝ ነው ካለን ትተነዋል ማለት ነው መሬታችን። እግዚአብሔር ቃል ሲናገር ፊልጵስዩስ ምዕራፍ 4 ቁጥር 8 የሚያስደንቅ ቃል ነው ይሄ። መቼም እኔ ተመላልሼበት የምመጣው ቃል ነው፣ እናንተን አላውቅም። በመጨረሻም ወንድሞች ሆይ እውነት የሆነውን ሁሉ፣ ክቡር የሆነውን ሁሉ፣ ትክክል የሆነውን ሁሉ፣ ንጹህ የሆነውን ሁሉ፣ ተወዳጅ የሆነውን ሁሉ፣ መልካም የሆነውን ሁሉ፣ በጎነት ቢሆን ወይም ምስጋና እንደ እነዚህ ስላሉ ነገሮች አስቡ። ይሄ እግዚአብሔር ቃል ትእዛዝ ነው ወገኖቼ፣ ሳጀስት እያደረገልን አይደለም። this is critical። ከሁሉ በላይ ብሎ ምሳሌ ላይ የሚናገረውን እዚህ ጋር የምታስቡት ሀሳብ ይሄ መሆን አለበት ይላል። አሁን እዚህ ጋር ምንድነው መጠየቅ ያለብን? አንድ ነገር እውነት መሆኑን፣ ክቡር መሆኑን፣ ትክክል መሆኑን፣ ንጹህ መሆኑን፣ ተወዳጅ መሆኑን፣ መልካም በጎነት ያለበት ምስጋና ያለበት መሆኑን የምናውቀው እንዴት ነው አይደል? ምክንያቱም አንዳንድ ሰው እኔ እንዲህ አይነት ክፉ ነገር አላስብም ነው፣ በትዳሬ ላይ እንዲህ ክፉ ነገር አያስብም ይላል። that's really good። ግን እሱ ብቻ በቂ አይደለም። እንዲያውም ለያንግ ፒፕል እዚህ ጋር እንደው ትንሽ ኦፖርቹኒቲ ስላገኘው ልናገር። አሁን ለምሳሌ አንዳንድ ሰዎች መጥፎ ነገር ፊልም፣ ይሄ ሴክሹዋል የሆነ ፊልም አላይም፣ ፖርን አላይም በውሳኔ ምናምን። ቆንጆ ነው፣ ጥሩ ነው። ችግሩ ምንድን ነው? አንዳንድ ጊዜ ሰዎች ሰዓታቸውን በእንዲህ አይነት ነገር ለምሳሌ በቀን 2 ሰዓት 3 ሰዓት ከዛም በላይ ባይሰወይ 6-7 ሰዓትም ይቆያል። ህመም ነው እሱ። ኦኬ ብቻ ከዛ ሲወጣ በቃ አቁም ያለ ይላል። እና አቁመህ ምን ጀመርክ ነው ጥያቄው። ኦኬ ያንን አቆም ካል that's good። ግን በዛ ቦታ ምን አቆምክ? ምክንያቱም 2 ሰዓት ታይ ከነበረ 2 ሰዓት ክፍት አለ። ምን እያረክ ነው በ2 ሰዓቱ? ስለዚህ እዚህ ጋር ኪ ነው። ክፉ ነገር አላስብም ማለት ሳይሆን ኖ አለማሰብ ቆንጆ ነው። ኦኬ አሁን ምሳሌ አረም መሬት ላይ በቅሏል፣ አረሙን ማጥፋት አለብኝ። that's excellent አይደል? አረም አንፈልግም አትክልታችን ላይ። አረሙንስ ነቅለ ከዛስ በኋላ ገባችሁ አይደል? ከዛስ በኋላ በቃ አረሙን ነቅያለሁ ከዛ መኖር ቀጥላለሁ ሲል ምንድነው አውቶማቲካሊ የሚሆነው? አረሙ እንደገና ተመልሶ ቴንኪው ብሎ መኖር ይጀምራል አይደል እንዴ? እንደሱ እኮ ነው አይምሮአችን። ታውቃላችሁ our inner life እግዚአብሔር ቃል የሚነግረን እሱ ነው። ኦኬ ከነቀልክ በኋላ ይሄን ነገር አልፈልግም ካልክ በኋላ ግን ፕላንት ትከል። በውስጥ የሚሰለሰለውን ነገር እንካ ትከል ዘር። ምክንያቱም ፊልድህ ቢዚ ሊሆን ነው የተፈጠረው። የአይምሮህ አሁን በሰዓት እስከ 250 እስከ 400 ነገር ሰው ያስባል ይላሉ እንግዲህ በሳይንሱ። ኦኬ እንግዲህ አስቡት ይሄን ነገር እግዚአብሔር ቃል ግን ዝም ብሎ አልተው። ኦኬ ይሄ ኪ ነው። guess what ይሄን ኪ መሆኑን የሚያውቅ ማን ይመስላችኋል? you guessed it ሰይጣን። ኦኬ የምናስበው ነገር ታውቃላችሁ፣ ሰይጣን ክርስቲያንን ፖሰስ ሊያደርግ ይችላል እንዴ ወገኖቼ? እግዚአብሔር ይጠብቀን እንደሱ ብሎ ከማሰብ።
ኦኬ አንዳንድ ሰዎች እንደሱ ይላሉ። አንዳንድ ሰው እኔ ክርስቲያን ነኝ ይልና አጋንንት ይዞት ሲታይ ይኸው ክርስቲያንን አጋንንት ይዛል። ኧረ እንደሱ የሚባል ነገር የለም። ክርስቲያን ማለት በመንፈስ ቅዱስ በውስጡ የሚኖር ነው። ስለዚህ አጋንንት ጠጋ በልልኝ ትንሽ ቦታ ስጠኛ አይልም። አንዳንድ ሰው እንዲህ ደግሞ ሲባሉ አይ ጌታን ሳይሆን ራሱ ባለቤቱ ፈቅዶ ነው ለአጋንንት እንዲህ የሚባል ነገር የለም። ሰይጣን ግን ወገኖች ያዳምጡኝ፣ ክርስቲያንን ኢንፍሉዌንስ ያደርጋል፣ ቦምባርድ ያደርጋል፣ አታክ ያደርጋል። ኦኬ ስለዚህ ትልቅ አታክ የሚያደርገውና መያዝ የሚፈልገው ፊልድ ይሄ ነው። እንግዲህ የእግዚአብሔርም ቃል መያዝ የሚፈልገው ይሄንን ነው ወገኖቼ። እዚህ ጋር ጦርነቱን ኦፍኮርስ ሉዝ ካደረግን ሌላው ህይወታችን ክፍል ላይ ትዳር በሉት፣ ልጆች ማሳደግ በሉት፣ ዴት እያረጋችሁ ሚስት እየመረጣችሁ ባል እየመረጣችሁ ያላችሁ ሁሉ ነገር ፍርስርስ ነው የሚለው። ኦኬ ስለዚህ ምን ያስፈልጋል ማለት ነው? ካንሽስ ሆኖ ይሄንን ነገር ፕላንት ማድረግ። ምንድን ነው ፕላንት የምናደርገው? ምንድን ነው እውነት ክቡር የሆነ ትክክል የሆነ ንጹህ የሆነ ተወዳጅ የሆነ መልካም የሆነ ነገር ምንድን ነው ካለን ወገኖቼ እግዚአብሔርን ቃል ማጥናት፣ እግዚአብሔርን ቃል ማንበብ፣ እግዚአብሔርን ቃል ራሳችንን ተመለሽ እያልን መዝሙር ቀኑን ሙሉ መስማት ቆንጆ ነው፣ ግን ኢንተርቴይንመንት ይሆናል ወገኖቼ። ኦኬ የእግዚአብሔርን ቃል ግን እስቲ መዝሙር ቆንጆ ሰምቻለሁ፣ ጌታዬ ወይ አመሰግንሃለሁ፣ ይሄ መዝሙር ደግሞ አንተ ያረክልኝን ሁሉ አስታውሼ እንዳመሰግንህ አድርጎኛል፣ በቃኝ። ክርስቲያን ትልቁ መለያው በቃኝ የሚል ነው። ኦኬ ነገርን ሁሉ በልክ አድርግ ይላል። ስለዚህ በቃኝ ብሎ ማኔጅ የሚያደርግ ህይወቱን ዝም ብሎ በቃ እንደ እንስሳ ኑር አይልም። ኦኬ ማኔጅ ያደርግ አይምረዋለሁ። ኦኬ ስለዚህ አሁን ይሄ መዝሙር በቃኝ፣ አሁን ይሄ የሰዎችን ሰበካ የሰዎችን ትምህርት ዝም ብሎ ማዳመጥ አሁን በቃኝ። ኦኬ አሁን ደግሞ ለሚወርክ አሁን የሰማሁት መልእክት የሰማኋቸው መዝሙሮች ምንድን ነው የእግዚአብሔርን ቃል ያስታወሱኝ? ኦኬ ራሴው ገልጬ አስባለሁ ስንል ምን እያደረግን ነው? እየተከልን ነው። ታውቃላችሁ እየተከልን። በዛ ላይ ደግሞ በጣም ደስ የሚለኝ የእግዚአብሔር ቃል ዕብራውያን ምዕራፍ 4 ቁጥር 12 ላይ እግዚአብሔር ቃል ሕያው ነው ይላል። ኦኬ ሕያው ሆኖ ወደ ውስጣችን ይገባና እግዚአብሔር ያልተከለው ምን ነገር ይነቅላል። አያስደንቅ? የሚያስደንቅ እኮ አውቀን አይደለም አይተነው በቃ እኛ ራሳችን ለእግዚአብሔር ቃል እንሰጣለን። እግዚአብሔር ቃል እሱ ራሱ ብቻውን የራሱን ስራ ይሰራል። እኛ ራሳችን ለእግዚአብሔር ቃል እንሰጣለን። በኤክሳይትመንት ውስጥ ካላችሁ ኮንሰርት ልካፈል፣ ኮንሰርት መጥፎ ነው እያልኩ አይደለም፣ ጥሩ ነው። ኦኬ ዘማሪዎቻችንን እግዚአብሔር ይባርካቸው። ግን አሁንም ዘማሪዎች የምታዩን ካላችሁ በእግዚአብሔር ስም ለምናችሁ እግዚአብሔርን ቃል ዘምሩ። ይሄ እንደዚህ እንዲያወጣኝ ከዛ ወጣኝ ጥሩ ነው፣ ግን አይብዛ። የእግዚአብሔር ቃል ይሁን አምልኳችን። የእግዚአብሔር የክርስቶስ መመለስ ተስፋችን በሰማይ እንደሆነ በምድር እንዳልሆነ ዘምሩልን በዛ ቆንጆ ድምጻችሁ። ኦኬ ጥሩ ነው ወገኖቼ። ግን ሀሳባችንን በተመለከተ የእግዚአብሔርን ቃል ስናነብ መልካም የእግዚአብሔርን ቃል መትከል ብቻ ሳይሆን ቃሉ ራሱ አላይቭ ስለሆነ ሁለት አፍ ካለው ሰይፍ የተሳለ ስለሆነ ማንም ሊገባበት ወደማይችለው እኛ ልንገባበት ወደማንችለው ልንጠብቀው ወደማንችለው ማንነታችን እሱ ምንድነው የኛ ሳብኮንሺየስ ውስጥ ገብቶ መርዝ የሆነውን ሐሳብ ነቅሎ ያወጣል። ያስደናቂ አይመስላችሁም? ስለዚህ ይሄ ባሌ በጣም አልተስማማኝም፣ ይሄ ባህሪው ደግሞ ቢቀርብኝ ምናምን ብላ ሴት ልጅ ስታስብ መጀመሪያ የምታስበው ትዳር ክቡር ነው የሚለው ቃል አይደለ? ከዛ እንደገና ደግሞ ቃል ኪዳኗን ታስባለች። ስለዚህ የባሏ ድካም ሆኖ ከታያት እግዚአብሔር ሆይ ባሌ እርዳው፣ እንደኔው ድካም አለው። የተለየ ነገር ነው እንዴ ድካም? እኔ ድካም አለ፣ ባሌ ነው ጸጋን አብዛለት እርዳው። ኦኬ ትላለች እንጂ ይሄ ድካም የሌለው ወንድ ፍለጋ ባይዘው አንድ ነገር ዛሬ ይሄን ሳልናገር ብዘጋ በጣም አዝን ነበር። ትልቅ ፉሊሽነስ ምን እንደሆነ ታውቃላችሁ ወገኖቼ? ትዳር ሰው ይዞ አንድ ወንድና አንድ ሴት በቃል ኪዳን ተይዞ ይሄ ሰው በቃ ወይ እቺ ሴት ጥሩ አይደለችም ሌላ ሴት ጋር ሊሄድ ሲል really ምን እያለ ነው? የተሻለ ሰው አለ በዚህ ምድር ላይ እያለ ነው። ታውቃላችሁ እንደሱ የሚባል ሰው እንደሌለ ፕሊስ አዳምጡኝ። ሁላችንም at the end of the day ሁሌ እንደምለው
በአዳም የወደቅን ድካም በቂ ያለን ሁላችንም። ኦኬ አንዳንዱ ድካማችን ደግሞ ወገኖቼ እንደ መስቀል እኛው ተሸክመነው ህይወታችንን የምንጨርሰው ነው። የትም አይሄድም። የስ እናድጋለን፣ እንለወጣለን፣ እግዚአብሔር ይረዳናል። እኛም በራሳችን ህይወት ስንሰራ ያገባነው ሰው ይሄ ነገር እያለ ኮምፕሌን ሲያደርግ ይሄ ነገር ባዳምጠው ብለን የምንቀይረው ነገር ይኖራል። that's all good. At the end of the day ግን there are things that we cannot change. ኦኬ ስለዚህ ያንን አክሰፕት የምናደርግበት ጸጋ ማን ነው የሚሰጠን? ጌታ። ደግሞ አክሰፕት ማድረግ ሳይሆን ወገኖቼ እኛም እኮ አክሰፕት እንድንደረግ እንፈልጋለን ወገኖቼ። እንደው ከአንድ ሰው ጋር ስኖር እንደው እኔ ሎተሪ እኮ ነኝ እኔ ለሱ እያሉ መኖር እኮ እብደት ነው ታውቃላችሁ። ምክንያቱም እኛም ያንን ግለሰብ ያችን ሚስት ያችን ባል አክሴፕት ልናረግ እንደምንፈልገው ከእግዚአብሔር ጸጋ ተቀብለን እንደምንሸከም እነሱም እኮ አክሴፕት የሚያደርጉት አለ የኛ። እሱ ማሰብ ጥሩ ነው። ኦኬ ስለዚህ ይሄንን ሐሳብ መተው በቃ ምንም ነገር አላስብም በቃ ብዙ ነገር አያለው ማለትም ጥሩ አይደለም። ኦኬ መልካም ነገር አይቶ ከዛ በኋላ ግን ኢንቨስት በልብ ላይ ኢንቨስት በእግዚአብሔር ቃል ላይ። ኦኬ ጥሩ ነገር በቃ ልጆቼ አድገው ዲግሪ ይዘው አግብተው ልጆች ወልደው እሱ ቆንጆ ነው ወገኖቼ። አይ ነው ከላይ እኔም እናት ነኝ። ኦኬ ከላይ ይመስላል ቆንጆ ይመስላል። ኦኬ ግን ምን ይላል እግዚአብሔር ቃል? አትመኝ። ታውቃላችሁ አንዳንድ ጊዜ ስናስብ ምኞት ውስጥ እንገባና ልጆቻችን ዲግሪ ይዘው ዶክተሮች ሆነው በቃ በእኛ ሶሳይቲ ኢንጂነሮች ሆነው ምናምን ስንል እንኳን ኢንጂነር 7-11 ብቻ የሚሰራ ሰው ከሆነ ይሄን ልጃችን ሪጀክት ነው የምናደርገው። ለምን? ከምኞቴ ጋር ማች አላረግ። አንተን እኔ ማፍቀር አልችልም። ለምን? ዶክተር ስላልሆንክ። አስቡት። ገባችሁ? ስለዚህ እግዚአብሔር ቃል በ10ቱ ቃላት የመጨረሻው 10ኛዋ ቃል እግዚአብሔር ያውቃል ለምን 10ኛ እንዳላት። እኔ ግን ሁልጊዜ ወንደር አደርጋለሁ። አትመኝ ሲል ከብዙ ነገር ነው የሚጠብቀን። ገባችሁ? ስለዚህ ምኞትም መልካም ነው ብለን ዝም ብሎ በምኞትም መዋኘት ጥሩ አይደለም። ኦኬ ስለዚህ ኮንሽስ ሆነን ኢንቴንሽናል ሆነን ኢነር ላይፋችንን የሚያስፈልገን ከሁሉ በላይ የተባለ አውቀን ምንድነው ማስበው? ማታ ለምሳሌ በጣም ጥሩ ነው ወገኖቼ ማታን ለትንሽ ደቂቃ እንደ ህይወታችሁ አይነት ልጆች በጣም ህፃናት ልጆች ካላችሁ ከባድ ነው፣ ግን እንደምንም ታግላችሁ ትንሽ ኳይት ታይም ምንድነው ዛሬ የዋልኩበት ምንድነው አይምሮ ያረፈበት? ምክንያቱም ለንተኛ ሲሆን ዴንጀረስ ነው። ቀን የሰጠነውን ሲያባዛ ነው የሚያድረው በሳብኮንሽሳችን። ስለዚህ ቢ ኬርፉል። እና ብዙ ጊዜ ሰዎች ሬኮመንድ ያደርጋሉ ቆንጆ መጽሐፍ። እኔም አይ ሪሊ ሬኮመንድ ከምንም መጽሐፍ ግን መጽሐፍ ቅዱስ the best. ኦኬ እንዲህ አስበ ነው እንዲሁ ማስበው የነበረኝ ንስሐ መግባት ያለብን ከሆነ አምላኬ ወይ በልጆቼ ላይ ተነስቼ ይሄን ሳስብ ልጄ ዲግሪ በያዘ ምን ስል። አንዳንድ ሰዎች ደግሞ ወልጄ ልጄን ድሬ እንደነንትና የልጅ አይቼ ምናምን ሲሉ ኦቲስቲክ የሆነ ልጅ ሲወልዱ ልጃቸው ሪጀክት ያደርጋሉ። በቃ ምክንያቱም እኔ ላገለግልህ ነው ሐሳቤ። በቃ ልጆች ወልጄ የሌላ ልጆችም እያስተማርኩ የሌላ ልጆች እግዚአብሔር ሰራዊት አረጋለሁ ስል ኦቲስቲክ ቻይልድ ተሰጠኝ። ልብ ይሰብራል ወገኖቼ። እያቃለልኩ አይደለም። ያቺ እናት ብዙ እግዚአብሔር ቃል ያስፈልጋታል። ግን ይሄ ኦቲስቲክ ቻይልድ በስህተት የመጣ አይደለም። እግዚአብሔር የሷን ቪዥን ሊያጠፋ አይደለም። እግዚአብሔር ግን ከሷ የበለጠ ቪዥን ለሷ ስላለው ለሷ ይሰጣል። እግዚአብሔር ደግሞ ያለው ቪዥን ለኛ መልካም ለሱ ክብር ነው ወገኖቼ። ቪዥን ፈጥረን ለእግዚአብሔር ይሄን ቪዥን ውን አድርግ እሱ ጣዖት ነው። እንደሱ አይነት አምላክ አናመልክ። ተመስገን እንዲያውም እንኳን አናመልክ። ገባችሁ? እንዲህ የምንሰጠውን ነገር ባርክ፣ የራሳችን አዘጋጅተን ባርክ፣ ከዚህ ትዳር ወጥተን ሌላ ነገር ይዘን ይሄን ትዳሬን ባርክ፣ እንደሱ የሚባል አምላክ የለም። ኦኬ ስለዚህ እግዚአብሔር ይመስገን እንደሱ ካልቲቬት እናደርጋለን እንትንላለን ወገኖቼ። ካልቲቬት ካደረግን በኋላ ግን we need to protect። ገባችሁ? ያለንን ነገር ያዝነውን እውነት አሁን የተሳሳተ ትምህርት ራስን አለመስጠት። የሆነ ቦታ ከባለቤቴ ጋር ሄደን ለቅሶ ቤት ነበር ሄድ ነውና የሆነ ሰው ሰብካለሁ ብሎ ተነስቶ ሲሰብክ የተናገረው ነገር የሆነ ነገር ደስ አለኝና አሜን ስል ባሌ በጣም ደስ አላለው።
እና ከጎኔ ስለተቀመጠ his body language በቃ ነግሮኛል። በቃ ባሌ አልተደሰተም። ከዛ ዝም አልኩኝ። ስንወጣ እንዴ የሚናገረው ነገር ገብቶሽ ነው እንዴ አሜን የምትይው አለኝ። እንዴት ደስ አለኝ። ከዛ በኋላ እሱ የተናገረውን ቃል ሲያስረዳኝ ጨርሶ ሰውየው ወደ ሌላ ነው ሄደው። ኦኬ ወንጌልን ጥሎ። ስለዚህ መጠንቀቅ አለብን ከጎናችን ያለውን ሰው በተለይ ባሎች። ባል በእግዚአብሔር ቃል ሲሞላ በእውነተኛ የእግዚአብሔር አስተምሮ አይምሮ ሲሞላ ሚስቱን እና ልጆቹን በመልካም ዳይሬክሽን ይመራል። አያችሁት? ምክንያቱም መምራት የወንድ ልጅ ጥሪ ነው። ሊደርነት የወንድ ልጅ ጥሪ ነው። ቤተክርስቲያን መምራት የወንድ ልጅ ጥሪ ነው። በእግዚአብሔር ቃል የቤተክርስቲያንን ምእመን እንደ እግዚአብሔር እውነት መምራት የወንድ ልጅ ጥሪ ነው፣ የሴት ልጅ አይደለም። ግን ወንድ ልጅ ያንን ቦታ ሲይዝ አቤት የኛ ደህንነት፣ አቤት የልጆቻችን ደህንነት ወገኖቼ። ስለዚህ ወጣት ወንዶች ገና ትንንሽ ልጆች ሆናችሁ አዳምጡኝ። ገብታችሁ በቃ እሷ ትጸልያለች እኔ ብዙ እንትና የምትሉበት ትዳር ለመግባት አታስቡ። እኔ ጸልያለሁ ሚስቴንና ልጆቼን ከክፉ ነገር እጠብቃለሁ። አስተምሮ የእግዚአብሔርን አስተምሮ አጠናለሁ። የተሳሳተ ይሄን ቁረጠው ፕሮስፐሪቲ አግባ ምናምን የሚለው ከአድል የእግዚአብሔርን አስተምሮ መስቀሌን ተሸክሜ ጌታን እንድከተለው ልጆቼ ሚስቴም እንዲከተሉ የሚልን ትምህርት ወንድ ልጅ ሲይዝ አለቀ። ትዳር ብቻ ሳይሆን ትውልድ ዳነ። ኦኬ። ስለዚህ ይሄንን ሐሳብ ጋርድ ማድረግ አለብን። ኦኬ። ጋርድ የምናደርግበትን ልክ ቅድም እንደተነጋገርነው እንደ መሬት ወይም እንደ ከተማ ኦኬ ቅጥሯ የፈረሰ ከተማ እንዳንሆን። በቃ አንዳንድ ሰዎች አይታችሁ አታውቁም? እኔ የምልሽ ፊልም ያለው የትኛው ፊልም አበሻ ፊልም አማርኛ ያለው አማርኛ ፊልም እንደ ዛሬ አሜሪካን ሀገር ወይም ሌላ ዩሮፕ ሀገር እንደሚመረቱት ፊልሞች ባይሆን በቂ የሆነ ሳጀሽን ይሰጣል። ምን አይነት ሳጀሽን ተቀብለ አይምሮአችን በማይሆን መንገድ እንዲሄድ በቂ ሳጀሽን ይሰጣሉ። ባይዘው ብዙ እውቀት የለኝም አላይም። ይሄ ማለት ለኔ ጽድቅ አይደለም። ኦኬ ስላልተመቸኝ ነው፣ በቃ ስላልሆነልኝ ስላላስፈለገኝ ነው እንጂ ይሄ የጽድቄ ምልክት አይደል። ጽድቄ ማን ነው? ክርስቶስ ነው። ክብር ለሱ ይሁን ለዘላለም። ኦኬ ስለዚህ እንደሱ የሚሉ ወይም ደግሞ ማንኛውም ሙቪ ይሁን ትምህርት የሚያስተምረኝ ከሆነ ማንኛውም ሾው ቢሆን ዛሬ ኒውስ እንኳን ለማግኘት እኮ ክርስቲያን ልቡን እንዲችይዞ ዋናውን ሰምቼ ዞር ልበል ማለት እኮ ያለበት ዘመን ላይ ደርሰናል። ታውቃላችሁ? ስለዚህ ጋርድ የሚያደርግ ፕሮቴክት የሚያደርግ መሆን አለበት። ኦኬ ካልቲቬት ማድረግ እንግዲህ አስቡት፣ እርሻ አርሶ ለፍቶ ቆንጆ ዘር ላግኝ ብሎ ደክሞ ዘርቶ ከዛ በቃ ማጨጃ ቀን ሲደርስ ብቅ ያያዋለ የሚል ገበሬ አለ እንዴ? ክብርና ብዙ ሙቀት ባይኖረኝ አይመስለኝ የለም። ኦኬ ስለዚህ እንዴት ነው የምንለው? ሁለተኛ ቆሮንቶስ ምዕራፍ 10 ከቁጥር 1 እስከ 5 ቆንጆ ጋይድ ይሰጠናል። ኦኬ እንደዚህ ይላል፣ ወደ እናንተ በምመጣበት ጊዜ በዓለማዊ መንገድ እንደምንኖር አድርገው በሚቆጥሩን ሰዎች ላይ በድፍረት ለመናገር ቆርጫለሁ። እናንተ ግን በዚህ አይነት ድፍረት እንድንናገር እንዳታደርጉኝ እለምናችኋለሁ። ታውቃላችሁ ሁለተኛ ቆሮንቶስ አንደኛ ቆሮንቶስ ፎሎ አፕ ያደረገ ሌተር ነው። ኦኬ ስለዚህ ለመጣ ነውና ዲስአፖይንት እንዳታረጉኝ። እነዛ በስጋ እንደሚፋለሙት እንደሚኖሩት እኛ በስጋ አንኖርም። ስሙት፣ የምንኖረው በዚህ ዓለም ቢሆንም የምንዋጋው በዚህ ዓለም ስለት አይደለም። ደግሞም የምንዋጋበት የጦር ዕቃ መሳሪያ የዚህ ዓለም መሳሪያ አይደለም። ይሁን እንጂ ምሽግን ለመደምሰስ የሚችል መለኮታዊ ኃይል ያለው ነው። በለው እንደገና ልድገሙ። የምንዋጋበት የጦር መሳሪያ የዚህ ዓለም መሳሪያ አይደለም። ይሁን እንጂ ምሽግን ለመደምሰስ የሚችል መለኮታዊ ኃይል አለው። ከዚህ ጋር ይቀጥልና ስለ ምሽጉ አይዲያ እንዲኖረን በእግዚአብሔር ዕውቀት ላይ በትዕቢት የሚነሳውን ክርክርና ከንቱ ሐሳብ ሁሉ እናፈርሳለን። ከዛስ በኋላ አእምሮን ሁሉ እየማረክን ለክርስቶስ እንዲታዘዝ እናደርጋለን።
ይሄ አስደናቂ ፓሴጅ እኔ ልነግራችሁ አልችልም። በአንድ ቀን ውስጥ አንድ ጊዜ የማየው ነው። የሚደንቅ እኮ ነው። አያችሁ ወገኖቼ፣ ከሌላ ሃይማኖት ከሌላ አይድል ከሚያመልኩ ሰዎች ይዘ ነው የመጣው። እዛ ጋ የገባውን መሽገን እናባረው፣ እዚህ ጋ የገባውን መሽገን እናባረው የእኛ ጥሪ አይደለም። እግዚአብሔር ቃል ላይ ይህንን እንማርካለን። ምሽግ ማለት እኮ ወገኖቼ በቃ ሁሉ ነገር እኮ ድራሹን አጠፋችሁት ማለት ነው። ምሽጉ ከተገኘ አለቀ። ወዴት ይሄዳል? ሌላ ምሽግ ሀሳብ ነው ወገኖቼ። ኦኬ፣ ሰይጣንም ሀሳብ ዶኔት ያደርጋል ወደኛ። ኦኬ፣ ስለዚህ ይህንን ሀሳብ ፊልተር የምናደርግበት ቅድም ያነበብ ነው አይደል? ወደ ኤፌሶን ሰዎች መልካም የሆነውን ይላል። በእግዚአብሔር ቃል ፊልተር እያደረግ ነው። እግዚአብሔርን ቃል ወገኖቼ በደንብ አዳምጡኝ ፕሊዝ። የእግዚአብሔርን ቃል ስናጠናው አክቹዋሊ ምሽግን እንዲያፈርስ እየፈቀድን የጦር ሰራዊት እየላክን ነው። ስለዚህ ክርስትና ማለት ራሱ የጦር ሜዳ እንጂ ሄደን እስቲ እንመሽግ ሰይጣን እንዋጋው የምንልበት ህይወት አይደለም። ጦር ሜዳ ላይ ነን ሁላችንም። ይሄ ካልገባን ቆይ እስቲ መሽጌ ሰይጣንን ልውጋው የሚለው ነገር ውስጥ እንገባለን። ኩክሊ መጠየቅ ያለብን ኦኬ፣ ስለዚህ በስጋ እንዋጋም ብለሃል ሐዋርያ ጳውሎስ። ስለዚህ መዋጊያችን መሳሪያችን ምንድነው ብላችሁ አትጠይቁም? ኦፍኮርስ መንፈሳዊ ነው አይደለ? ስለዚህ ኩክሊ የምንሄደው ወደ ኤፌሶን ሰዎች ምዕራፍ 6 ከቁጥር 10 እስከ 18 እንደዚህ ይላል። በተረፈ በጌታና ብርቱ በሆነው ኃይሉ ጠንክሩ፣ የዲያብሎስን የተንኮል ስራ መቋቋም እንድትችሉ ዘንድ የእግዚአብሔርን ሙሉ የጦር ዕቃ ልበሱ። ምክንያቱም ተጋድሏችን ከስጋና ከደም ጋር ሳይሆን ከዚህ ከጨለማ ዓለም ገዢዎች ከስልጣናትና ከኃይላት እንዲሁም ከሰማያዊ ስፍራ ካሉ ከርኩሳን መናፍስት ሰራዊት ጋር ነው። በቃ ጦርነታችን የተለየ እንደሆነ እዚህ ጋር ቁጭ አደረገው። በአይናችንም አናያቸው። ኦኬ፣ ዛሬ በዚህ ጋር መጥተዋል ብለን እንኳን አይተን ያንን ንዝጋ ማንላቸው። መሳሪያችንን ስሙት። ክብር ለእግዚአብሔር ይሁን። ክፉ ቀን ሲመጣ መቋቋም ትችሉ ዘንድ የእግዚአብሔርን ሙሉ የጦር ዕቃ ልበሱ። ሁሉን ከፈጸማችሁ በኋላ ጸንታችሁ መቆም ትችላላችሁና። እንግዲህ ወገባችሁን በእውነት ዝናር ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌል ዝግጁነት እግሮቻችሁ ተጫምተው ቁሙ። ከነዚህም ሁሉ ጋር የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ፣ የመዳንን ራስ ቁር አድርጉ፣ የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። በሁሉ አይነት ጸሎትና ልመና በማንኛውም ሁኔታ በመንፈስ ጸልዩ፣ ይህንንም በማሰብ ንቁ፣ ስለ ቅዱሳንም ሁሉ በትጋት ልመና አቅርቡ። አያስደንቅም ወይ? መንፈሳዊ መሳሪያችን ወገኖቼ፣ አስተውላችሁት ከሆነ አይኖ ጊዜ የለኝም ግን ቶሎ ልበል። የጦር መሳሪያችን የእውነትን ዝናር ታጥቃችሁ ይላል። እውነት ምንድናት? ክርስቶስ እኔ እውነት ነኝ ብሏል አይደለ? እንደገና ደግሞ ቃልህ እውነት ነው ይላል። ኦኬ፣ ስለዚህ የእግዚአብሔርን ቃል እንደ ዝናር ኦኬ እንይዘዋለን። እንደገና ደግሞ የጽድቅን ጥሩር ይላል። ጥሩር ማለት ብሬስት ፕሌት ኦኬ፣ ልባችንን የምንጠብቅበት በሰላም ወንጌል እግሮቻችሁ ተጫምተው ይላል። የሰላም ወንጌል እግዚአብሔር ከሰው ጋር ታርቋል በክርስቶስ የሚለውን ወንጌል መጀመሪያ ለራሳቸው ወገኖቼ፣ እግዚአብሔር እኔን ሲያየኝ ነፍሴን ትናንትና እንኳን ሳጽናናት ነበር። አይገርምም ወይ? ዛሬ እንኳን ሲያይሽ እግዚአብሔር ስማይል ነው ማድረግ ምርጫው። በቃ የለም ክርስቶስ አላ። ክብር ለስሙ ይሁን ለዘላለም። ኦኬ፣ የእምነትን ጋሻ። እምነት ራሱ ከየት እንደሚመጣ እግዚአብሔር ቃል ይናገራል አይደል? ሮሜ 10:17 ላይ እምነት ከመስማት ነው ይላል። መስማትም ከእግዚአብሔር ቃል ነው፣ ወይም ደግሞ በሌላ ትርጉሙ ስለ ክርስቶስ ነው ይላል። ገባችሁ? እምነት የሚመጣው ከዛ ነው ይላል። የመንፈስን ሰይፍ ያዙ ይላል። እንደገና ሄልሜት አድርጉ፣ የመዳንን ራስ ቁር ሄልሜት የሆነውን አድርጉ ይላል። እሱ ምንድን ነው ይላል እግዚአብሔር ቃል። ስለዚህ ይሄንን ጭምቅ እናድርገው ብንል መሳሪያችን ምንድን ነው? ይኸው። ገባችሁ አይደል ወገኖች? ይህን ስንበላ ስንጠጣ ክፉ ቀን የሆነብን ሲመጣ እንኳን ሲባል
መዝሙር 19ን ወይም መዝሙር 119ን በተለይ 119ን I really recommend በቃ ብዙ እንድታጠኑት ብዙ ሜዲቴት እንድታደርጉት ምክንያቱም ስለ እግዚአብሔር ቃል ነው በተለያየ መንገድ እንትን የሚለውና በጣም ደስ ይለኛል ዳዊት በቃ ይሄ ሚስጥር ገብቶታል ምክንያቱም ከመዝሙሩ መረዳት እንችላለን አሁን ለምሳሌ አለቆች ደግሞ ተቀምጠው እኔን አሙኝ ይላል እንግዲህ አስቡት በስራው ላይ በሁሉ ላይ ጦርነት ተነሳ ማለት ነው ታዲያ ዳዊት ቆይ እስቲ ምሽግ ልግባ አንዳንድ ሰው ቋንቋ ሁሉ ምሽግ ንግባ ነው የሚባለው ምን ማለት ነው ምሽግ ተሰብስበን ጸልየን ሰይጣን በእኛ ላይ ያመጣውን ለማፍረስ እንደ ወገኖቼ እንደሱ ቢሆን እንደው እንዴት እኔ እንጃ ብቻ ምንም አለበል ግን እንደሱ የእግዚአብሔር ቃል እንደሱ ያስተምራል ብዬ አላገኘሁም ኦኬ ስለዚህ ዳዊት ምን ይላል አለቆች ደግሞ ተቀምጠው እኔን አሙኝ ባሪያህ ግን ሕግን ያሰላስል ነበር ይሄ ገርማችሁ 119 ሙሉን የሚያወራው ስለ እግዚአብሔር ቃል በቃ መሳሪያው እግዚአብሔር ቃል ሰዎች ሲነሱበት ያለው ቢዝነሱ ያለው ኪንግደሙ ትርምስምስ ሲል ወደ እግዚአብሔር ቃል ወደ እግዚአብሔር ፕሮሚስ እግዚአብሔርን ቃል ያሰነስላል ኦኬ መዝሙር 142 ላይ እንዴ ነፍሴ ሆይ እንዴ ተስፋ አትቁረጪ ይላታል ምን አድርጊ በእግዚአብሔር ተስፋ አድርጊ በእግዚአብሔር ምን ብላ ነው ተስፋ የምታደርገው እንደዚህ ይላል ነፍሴ ሆይ ለምን ትተክዣለሽ ለምንስ በውስጥ ትታወቂያለሽ ተስፋሽን በአምላክ ላይ አድርጊ 103 ላይ አንድ ላይ ነፍሴ ሆይ እግዚአብሔርን ባርኪ የውስጥ ሰውነቴ ሁሉ ቅዱስ ስሙን ባርኪ በእግዚአብሔር ባህሪ ራሱን ያሳርፈዋል እንጂ ከሰይጣን ጋር እንዋጋ እንጋጠም ነገር የሚባል ነገር የለም ወገኖቼ ስላዳመጣችሁ በጣም አድርጌ አመሰግናለሁ በዚህ ሲሪየስ መቼም አንድ ነገር አግኝታችኋል ብዬ አስባለሁ ጸልያለሁ እግዚአብሔርን በጣም አድርጌ አመሰግናለሁ በተለይ ሙሉን ሲሪየስ አብራችሁኝ የቆያችሁ በጣም አድርጌ አመሰግናለሁ ሌላ ጊዜ ጌታ ፈቅዶ በሌላ ፕሮግራም እስክንገናኝ ድረስ ደህና ቆዩ